ወየ እንዴት አለ? ሰላም ነው? አማን ነው? ከየት ቤተ እምነት ነህ? ከሙስሊም አላህ ለምንድን ነው ሴት ልጅ የሚረግመው? አልጠይቅሽ ነው የገባሁት። ፋራ ብያር ሊያስገባኝ እኮ ፋራ ስለሰደብከን ያው አንተ ፋራ መሆኑን ልነግርህ ነው የገባሁት። እሺ ችግር የለውም ትነግረኛለህ። አሁን ግን አንተ እንዳራዳ ማለት ነው አንድ እምነቱን አውቆ እንደተረዳ እንደ አንድ አራዳ የምትጠየቀው ጥያቄ ግን መመለስ አለብህ። ለምን መመለስ አለብህ መሰለህ? አራዳ ስለሆንክ። አሁን እስኪ ድናህልና የለ ነውና አላህ ለምንድን ነው እንትን ሴቶችን የሚረግማቸው? ፋራ መሆንሽን ልነግርሽ እኮ ነው ብራዘር። ኧረ እኔ ወንድ ነኝ ፓፓ አንቺ ምናምን አትበል አባ። ወንድና ሴት ላይ ጥሩ አይደለም። ፋራ መሆንን ልነግርህ አራዳና አላልከኝም? አዎ አሁን እንገልኝ ፋራ መሆንን ልነግርህ ነው። አሁን አራዳ ነኝ እያልክ አይደለ ፓፓ? ና እርድናህን የምታሳየን ደግሞ እምነቱን አንድ ጠንቅቆ እንደሚያውቅ እንደ አንድ አራዳ የተጠየቀው ጥያቄ አለና ጥያቄው ምንድነው? ቀላል ነው። አላህ ለምንድን ነው ሴቶችን የሚረግማቸው? ፋራ መሆንን ልነግርህ ነው የገባሁት። አልሰማኝም እንዴ? ከቅርብ አሰማም? አሁንም ስግጥ እያልክ ነው ወንድሜ። አሁን ይሄ ነው ከቅርብ አሰማም። ፋራ መሆንን ልነግርህ ነው የገባሁት እኮ። ይሄ ነው እርድና። እስቲ ቆይ ፋራ ማለት ቆይ ፋራ ማለት ለምሳሌ ወንድማችን ግሬን አንተ በልብስ ላይ የዘር ፈሳሽን አታንጠባጥም አይደል? ነብዩ እንደዛ ያደርግ ነበር። ፋርነቱን ነው የሚያሳየው አይደል? እንደዚህ አፌን አልከፍትም። ሴት ሆኜ እንደዚህ አይነት ንግግሮች አልናገርም። ፋራ ማለት በልብሱ ላይ የሚያንጠባጥብ የሆነ ሰው አማርኛ አልናገርም። ገብቶሻል? አየህ አይደል? ፋራ መሆንሽ ልሳን እንድታወራ ነው ማደርግ። ነብይ ፋራ ስለሆነ ልብሱ ላይ እንኳን እያንጠባጠበ ይሄድ ነበር። አራዳ ቢሆን ኖሮ ንጽህናውን ይጠብቅ ነበር። ኢየሱስ ፋራ ስለሆነ ነው የወንድ ከንፈር የሳመው። ነብይ አሰፋና ማስረጃ ታወጣለህ። ነብይ ፋራ ስለሆነ ልጁን ከንፈር ይጠባ ነበር። ማስረጃ ጠይቀኝ ልክፈትልህ። ኢየሱስ ከንፈር የሳመው የሽማግሌውን ከንፈር የሳመው እኔ ልክፈት አንተም ክፈት። አውጣ እኮ ኢየሱስ የሽማግሌውን ከንፈር የሳመው ገድለ መባጽዮን እዛው አንብቡታ። ገድለ መባጽዮን አንብቡት እዛው። ክፈተው ገድለ መባጽዮን ላይ ገብተሽ ክርስቲያን አልአደብ አልሙፍራድ 1183ን ክፈትልን። ነብዩ የወንድ ከንፈር ይጠባ ነበር። በዚሁ አንተም ቶሎ በል ማስረጃን ክፈት ቶሎ በል። እኛም እንክፈት አንተ የሳመው ጌታችሁ አይደለ? ጌታ ብለሽ የምታመልኪው ሰው አይደለ? ጣም ሰማ ፋራ ወደ ካዕባ ይሄ ነው ፋርነት ማለት። ይሄ በጣም አእምሮን አለመጠቀም ይባላል። የሆነ ሰው የሆነ ነገር ከተናገረ ለሚናገረው ነገር ማስረጃ ያቀርብና ማሳፈር ይችላል እኮ። አንተ ግን ዝም ብለህ የተሞላውን የተጫንከውን ይዘህ መተህ እንደሚጮና ወይም እንደሚያስተጋባ የሆነ የገደል ማሚቱ መተህ እዚህ መለፍለፉ ትክክል አይሆንም። እምነትህንም ነው የምታሰድበው። እንደውም እንሄድበታለን። ሲጠባ የነበረውን ነገር ሁሉ አውጥተን እናሳያለን። ሲያንጠባጠብ የነበረውን ሁሉ እንሄድበታለን ማለት ነው። አያው ማን ፋራ ሆነ? አንተ። ለምን ማሳየትና ማውጣት የማትችለውን ነገር አውጥተህ ተናገርክ? ስለዚህ ተሳድበሃል ማለት ነው። ካመጣው ዘንዳ ደግሞ መሐመድ ምን እንደነበር በደንብ እናሳያለን ማለት ነው። ይሄንን ነብይ ነው ይዘህ ነብይ ነው የመጨረሻው ነብይ ነው እሱ እንትኔ ነው እንትናችን ነው እያልክ የምትቀበለው ማለት ነው። ማን እንደሆነ እናሳያለን። ባሮኬ አንድ የሆነ ነገር ላሳያችሁና ትምህርት እንዲሆናቸው ቶፒክ ላይ ስቲክ እንዲያደርጉ ከዛ ወደ ቶፒካችሁ ትመለሳላችሁ። አሳዩ። አይ ማለት ላይክ ይሄንን እንዴት ነው የምትፈታው? የተፍሲር አልቁጥቢ የቁርአኑ አያ ምዕራፍ 20 ቁጥር 84 ላይ ምን ብሎ ፈስሮታል? the messenger of Allah may be peace upon him ምን ብሎ አለ? when the sky rained he took off his clothes and stripped himself until it rained ማለት እስኪ ዘንብ ድረስ ጀለስ የነሱ መልክተኛ ራቁቱን ስትሪፕት ያደርግ ነበር። ራቁቱን ይዞር ነበርና ይሄ ላይክ አልቲሜትሊ ፋርነት ነው።
እናንተ ያን የሱን ሱና የምትከተሉ ከሆነ ደግሞ you should do that as well እዚህ ፕላትፎርም ላይ ገብታችሁ አፋችሁን ከምትከፍቱ ማለት ነው። የህፃን ልጅ መሳሙ ምናምን ብቻም ሳይሆን ላይክ በሰሃባዎቹ ፊት እንዳትገላለጡ ገላችሁን አታሳዩ ሐዲሱ በሌላ ሐዲስ እያለ እዚህ ላይ ደግሞ አልቆርጦቢ ምን ብሎ ፈስሮታል? ነብያችሁ እርቃኑን እንደሚዞር ዝናብ ሲመጣ ማለት ነው። እውነት ሰው ገብቷል። ቆይ ተረጋጊ። አይ አልረጋጋም። መረጋጋት ምናምን ነገር ያየውኩም ማለት ነው። ተቀበልና ታወራለች። እንግዳ መቀበል ምናምን የሚለውን ነገር መጀመሪያ ላይ አንተ ነገሩን ጆይን ያደረግበትን ስነ ምግባር ሲኖርህ ከዛ በኋላ ይሄን ነገር ከኔ ጋር ታወራለህ። ስለዚህ ተረጋጊ ምናምን እናውራ እንዳትለኝ። አሁን we had a title ከሳደብ ደግሞ እኔ ቁጭ ስለማለን ነው ገባሽ? ስድብ አይደለም ስድብ እንደዚህ አይደለም። ስድብ እናንተ ያልሽ ሳሊም ብዙ ጊዜ አንተ ኮንፊውዝ ታደርጋለህ። አዳምጠኝ። የተጻፈን ነገር ማንበብና ስድብ መሳደብን በጣም ኮንፊውዝ ታደርጋለህና የተጻፈን ማንበብ ስድብ አይደለም። ይሄን ነገር ስድብ የሚለውን ነገር ደግሞ ብላችሁ የምታስቡ ከሆነ ስድብ የሚለውን ነገር አዘ ዴፊኒሽን አውቁት መጀመሪያ። እንደላችሁ ስድብ የሚለውን ቃል ስላወቃችሁ አትናገሩ። አናችን ላይ ቁርአናችሁ ላይ ምናምን አትበል። በቃ እኛ ስለ ቁርአናችሁ ማወቅ አንፈልግም። we already have a question ጥያቄ ተጠይቋል። ለምንድን ነው አላህ ሴት ልጅ ጥያቄ ነው ለመለስልሽ? ተረጋጊ። አላህ ለምንድን ነው ሴት ልጅን የሚረገመው? መልስልኝ። ስለሌላ ሀተታ ማወቅ ትፈልጋለህ? ባሮኬ ማማይ ማወቅ ትፈልጋለህ? ስለሌላ ሀተታ አይደለም። በነገራችን ላይ ቀጥታ ታሊም ይሰማሃል። ምናልባት ካልነበርክ እያነሳን የነበረው አንድ ርዕስ ነበረ እናለች እውነት ማለት ነው። ምን ነበር ርዕሳችን? ወይም ደግሞ እየጠየቀን የነበረው ጥያቄ ለምንድን ነው አላህ ሴት ልጅ የሚረግማት? በቃ ይሄን ቃል ብቻ ጠይቃችሁ እኮ ዝም ብትሉ ነው የሚሻለው። ይሄው ጠየቀን አይደለ? አሁን መልሱ ጋር ስለዛ አሁን እናንተ ቅድም ስትናገሩም እየሰማሁኝ ነበር። ገብቷል? መልሱ ነው አይደል? ምን ነግረን ቀጥታ እናንተ ትምህርት ከወገበታችን ብቻ ነው እየሰማሁ ያለሁት። ነገር ግን ወደ ቋሚ ማመንታ ሳይሆን በጣም ከይቅርታ ጋር የነብዩ ታሪክ ነው። ወገበታች የነብዩ ታሪክ ነው። መጽሐፍ ወደ መልስ ይመጣው። ማማዬ ተረጋጊ። ማማዬ ቆይ ይሄ ሊያለቅስ እኮ ነው። በቀደም እንደዚሁ ያለቅሳል ሊገባና ከወገበታች የሚነበበው ሐዲስና ቁርአን መጽሐፍ ቅዱስ ላይ አይደለም እኮ። ምርታቸው ይሄ ብቻ ነው። ማልቀሱን ተይውና ማው ይሄ የኛ ታድርግ የኛ መጽሐፍ ነው የሚነበበው እንዴ? ምንም ይላል መጽሐፍ ቅዱስ የሚል እዚህ ጋር ታውቃለህ የተገበረው ማሚ ይቅርታ እያወራሽ ነበር። አይ ወንድማችን ይሄን የኛ ትምህርት ሳይሆን የእናንተ መጽሐፍ የሚያስተምረውና ነብዩ ደግሞ የተገበረው ነው። ነብያችሁ የተገበረው ያደረገው የፈጸመው ገና በሰማያትም ደግሞ የሚቀጥል የሚፈጸም ነገር ነው እያወራን ያለ ነው። ስለዚህ እኛ እያወራን ያለ ነው ከወገበታች ከሆነ ስለናንተ ነው ማለት ነው። ከወገበታች ስላላችሁ አስተምህሮ ነው እያወራን ያለ ነው። ከወገበታች ከሆነ እያወራን ያለ ነው። ማሪታ ቀጥይ። እንዲሚሉት ስታፍሩ እኮ ነው ባይዘው ሽምቅቅ ስትል እንደዚህ ነው የምትለው። ከወገበታች የሚነበበው እኔ ፋቲሃ ከፋቲሃ ጀምሬ የማየው የመሐመድ የዝሙት ታሪክ ነው። እኔ ምን ላድርግ? አላህና መሐመድ ናቸው ይሄንን ተስማምተው ያወረዱት። ኦኬ አላህ ይተርካል፣ መሐመድ ይተውናል፣ ሱሐቦች ይጽፋሉ፣ እኛ እናነባለን። አለቀ። ምን አደረግን እኛ? የምሬን እኮ ነው። የተወነው ሌላ አላህ ይደርሰዋል፣ መሐመድ ይኖረዋል። ይመችሽ። ይሄ በጣም የሚገርም አገላለጽ ነው። እኛ እንድንመስልም እና እንድንሰራውም የተነገረን አንድ ነገር አለ። ክርስቶስን ወደ መምሰል እንድናደግ። ክርስትና የሚገርም እኮ ነው ጌታ። ለማንኛውም ያመጣሽ የነበረውን ነገር እያብራራሽ ነበር። እውነትሻ መሀል ላይ ገባብሽና ልጁ
አንድ ጊዜ ማለት ነው ምን ይላሉ ከወገበታችን ነው እናንተ የምትሉት መለኮት እናድርገው ይባላሉ ስላለ ሲጠየቁ መለኮት የሚባለውን as a definition ራሱ አያውቁትም ከዛ በኋላ ዙሪያ ጥምጥም ሄዱና ደግሞ ኦሬዲ መልስ የተሰጠበትን ከኮንቴክስቱ ውጪ የሆኑትን የኛ ገድላትን ያነሳሉ ኦኬ የኛ ገድላት መታነሱ ከሆነ ደግሞ እኔ አላህን አላቆም አላህን በመሐመድ ነው ያወቁት ስለዚህ ለእናንተ ኦሚነንት ፊገር አላህ ሳይሆን መሐመድ ነው ስለዚህ እናንተ መሐመድ ደግሞ ምን ያደርጋል ዝናብ ላይ ይወጣ ራቆቱን ይሆናል ስለዚህ ያ መገለጡ ነው እንደዚህ የሚያደርገው ወይስ ምኑ ነው So why do you go out ዝናብ በመጣ ቁጥር strip down naked እና እኔ እውነት ኢማጂኔሽን ያደረኩት further አይምሮ እንዲሄድ አልፈልግም በግድ ግን ለምንድን ነው እነዚህ ነገሮች የሚያደርገው ለምንድን ነው መስቀው የምሬን እኮ ነው ለምንድን ነው እንደዚህ የሚያደርገው እና ሌሎችም ዲስከስቲንግ የሆኑ ሐዲሶችን ማውጣት ይቻላልና እባካችሁ አሁን እያወራን ያለው ሲስተማቲክ ሬፕ ስለሚባለው ነገር ነው እሱም ደግሞ በትዳሩ ስለሚደርሰው መደፈር ይሄንን ነገር ደግሞ እስልምና እኛ አድቮኬት ያደርጋል የሴት ልጅን መብት እንደ ሴትም እንደ ሚስትም አይጠብቅም እስልምናችሁ ከዛም ውስጥ አንዱ ደግሞ እህታችን ማማይ ለሊቱም ሙሉ ገና ለገና ባላንስ ሳቲስፋይ ስላላደረገች ሴክሹዋል ከሱ ጋር ኢንቲሜት ስላልሆነች እንግዲህ ፈጣሪን የሚያክል ነገር ዓለማትን የሚያስተዳድር ከመላእክቶቹ ጋራ ጌንጋፕ ሆኖ እሷን ሲራገሙ ያድራሉ ነው የሚላችሁ ስለዚህ ዋይ ማለት ለምን እና ባሮክ እያሳከኝ ነው ወይ እና ማለት በጣም ይቅርታኝ ከመላእክቶች ጋር ሲራገም like ሰብሰብ ብሎስ ባለ 600 ከፍ ከሆኑት ጋራ በቃ ሲራግሟት ያድራሉ ዋይ እና ይሄንን ነገር እናንተ ራሱ መቀበላችሁ ሴቶቻችሁን በእንደዚህ አይነት ነገር ውስጥ እንዲያልፉ ማድረጋችሁ ራሱ ይሄ እንትን ነው like በአይምሮ ደረጃ የአይምሮ ክልን ራሱ ያደርጋል ግን እናንተ ሎጂካል ኤክስፕላኔሽን ለዚህ ነገር አለ የምትሉ ከሆነ ይሄ ነገር አው ትክክል ነው በዚህ ሰብሰብ ብሎ መረገማቸው ለዚህ ነገር ሲባል ጥሩ ነው ትክክል ነው ብላችሁ የምትሉ ከሆነ ሎጂካሊ መታችሁ አስረዱን ማለት የማይነሳ ነገር ስለነሳ ነው ወንዶቹ ግን ይረገማሉ ማለት እነሱ ቢከለክሉ ይረገማሉ ወንዶቹ እኔ እስካሁን ኤክስፕሎር አድርጌያለሁ ሐዲስ ወንዶቹን ሐዲስን ታስታውሻለሽ ግመል ላይ ብትሆን ራሱ ግመል ላይ ቁጭ ብላ እሱ ከፈለገ እዛው ላይ ማድረግ ይችላል የሚል ሐዲስ አለ ራሱ ይሄው ቅድም አውጣውላችሁ ሐዲሱን ልፈልገው ሃኒ እሱን አውጭላቸው ይሄንኛውን ግን አለኝ እኔ ጋር እንትን ሊጥ ያቦካችም ከሆነ ተታወለሱ ትሄድ የሚለው ነብዩ እኮ ጦርነት ሲሄድ ራሱ ሚስቶቹን ይዞ ይሄድ ነበር በቃ አያስችሉም ነበርና ሳቀው ባሮኬ በጣም ተጨንቀሃል በጣም ደም ሳቀው እና ቀይ ያወጣት ነው ጃሚዓት ተርሚዲ 1160 ቡክ 12 ሐዲስ 15 ላይ ነው አንድ ሰው ሚስቱ ፍላጎቱን ለማሟላት ማለት ግንኙነት ለማድረግ ቢፈልግ ቢጠራት እሷ ምድጃ ውስጥ ብትሆንም ትምጣ ይላል ወደሱ ትምጣ ይላል ነብዩ ቁጥሩ ስንት ነው ጃሚዓት ተርሚዲ አተርሚዲ 1160 ቡክ 12 ሐዲስ 15 ጋይስ እንትን ሲፈለግስ እናንተ ኮፒ ሊንክ አድርጉ እሺ ኮፒ ሊንክ አድርጉ ምናምን ነገር ሁላችሁም ኮፒ ሊንክ ብቻ አድርጉ ይሄው እሺ ሐዲስ ግሬዲንጉን ሳሂ ዳረ ሰላም ነው ሳሂ ነው ተቀባይነት አለው ነው when a man calls his wife to fulfill his needs ፍላጎቱን እንድታሟላ ይሄ ኒድስ ደግሞ እንድታበላው እንድታጠጣው ምናምን ሽሮር እንድትለው አይደለም to have intimacy for sexual intercourse ማለት ነው then let her come ትምጣ ቀጥ ብላ ትምጣ if she is at the oven እንግዲህ ከምድጃ ጎን ቢሆን ራሱ እያለች እየሮጠች ወደ ባሏ ትሄዳለች የገመሉን ግን ልፈልግላችሁ
سنن ابن ماجه ابن ماجه 18 ግዴታዋ ነው የባሏን ፍላጎት መፈጸም። ግመል ላይ ተቀምጣ እንኳን ነው የሚለው ዲዩቲ ነው የሚለው እንግሊዘኛው። በቁጥር ያልሽው እየሰራችን ቢሆን እምቢ ካለች ምናምን ነገር የሚለው ስንት ቁጥር ላይ ነበር ያልሽው? ጃሚዓ ተርሚዲ 1160 ይሄ መሰለኝ ሱናን ኢብኑ ማጃ መሰለኝ 1853 ላይ ያለው የግመሉ ሁለቱ ይምታቱብኝ። አይ ቲንክ ክርስቲያን አለው አውጣው መሰለኝ ካደለም ቁጥሩ በቢላችሁ ይታያላ። እኔ ወድ መነጽሬን አላረኩትምና እንትን ቁጥሩን ንገሪኝ ንክፈተው ይታየኛል። 1853 አልመጣም። ስነኒ the chapter of marriage አይ ማክሮም ላይሽ መጣልኝ ካሜላ ተልቋል። በቃ ያው እና ኦኬ ረዘም ስለሚል ራሱ ነው ቁጥሩ እውነት ለታው አንቺ ልክ ነሽ። እኔ ነኝ የተሳሳትኩት ተሳስቼ by the hand ከሚለው ጀምሮ ማንበብ ትችላለሽ። by the one in whose hand in the my soul ምናምን ከሚለው ማለት እምላለው ብሎ ከሚጀምረው አታች ጋር okay by the one in whose hand is the soul of Muhammad, no woman can fulfill her duty towards Allah until she fulfills her duty towards her husband. እንግዲህ የትኛውም ሴት ለአላህ ለአምላኳ እንትኗናት ዲዩቲዋን ወይም ደግሞ ግዴታዋን አትወጣም ለባሏ እስካልተወጣች ድረስ። ከዛ if he asked her for intimacy ለኢንቲመሲ ወይም ደግሞ ሴክሹዋል ኢንተርኮርስ ለማድረግ ቢጠይቃት even if she is on a camel ከዛ on the camel sandal she should not refuse. እንግዲህ በግመል ጀርባ ላይ ተጭና እንኳን ቢሆን ምንድነው እንትን እንግዲህ ግንኙነት ለመፈጸም ከጠየቃት እሺ ማለት ነው እንጂ ሪፊውዝ ማድረግ የለባትም ነው የሚለው። ፈይነታችን በግመል ጀርባ ላይ እኔ አሁን ጭንቅላት ያለው ሰውዬ መሐመድስ ሻመመው እኔ ለሱ ዋሂ የሚያወርደው አካል እኮ ነው ዋና መመርመር ያለበት እኮ። ግመል አሳይን እስቲ የግመል ጀርባ እሲኒው እዚህ ግመል ላይ ያው አይሻ እዚህ ላይ ፊት ብላለች። የኔ እናት ጌታ አሁን እዚህ ላይ እስቲ ጤነኛ ናቸው ግን በእውነት እና እንደምታዩት ነው ክርስቲያን ያለ ማስረጃ ያወራም ባይዘው። እናንተ የውይይት ጥሪ ሲቀርብላችሁ እየሄዳችሁ ፈለጋሁን በቀደም ምን አለ መሰላችሁ? እኔ እኮ በጣም የሚገርሙኝ እኔ ሙስሊም ወገኖቻችን ፖለቲካቸው ፖለቲካ ይመስላችሁ። ፈለገ ገስ ላይ ምን ብሏል? እኔ ስለ እስልምና ላይ የማልሰራበት ምክንያት ምንም ሙቀት የለኝም። ምክንያት ከኔ ይልቅ እስልምና ላይ የሚሰሩትን ልጆች የምትከታተሉ ልጆች ከኔ በለጠ ስለ እስልምና እውቀት አላችሁ። እንደው እኔ ምንም የማውቀው ነገር የለም የሚለውን ንግግሩን ስለሰሙ ቶሎ ብሎ ለፈለገ የውይይት ጥሪ እስልምና ላይ አላቅም ሲል ማለት ነው ና ብሎ ይዋዲው የውይይት ጥሪ ተቀበሉ። የት እንዳለ ራሱ ኡስታዙ ከቲክቶክ ጠፍቶ ይሁን ነው ይሁን አናውቅም። ድምፁ ራሱ ናፈቀኝ የት እንደገባ። አይሃው ንውስቲ ያለ ማስረጃኛ እናወራም
እናንተ እስልምናችሁን ዲፌንድ እናደርጋለን ካላችሁ ይሄው ንጽጽር የሚሰሩ ልጆች አሉ ከነሱ ጋር ግቡ እምትተሻሹት ምንም የማያውቁ ልጆች ጋር እየገባችሁ እና አሁን ይሄው ግመል ላይ ሆና እንግዲህ አይሻችሁትና ምስኪን የሆነ ሐዲስ አለ ወይዘው እንትን ዕቃ ሲጭኑ አይሻ በጣም ህፃን ልጅ ስለሆነች የምር ከዕቃው ጋር ጨምረዋት አላዩዋትም ነበር አይሻ ማለት ነው ዕቃ ሲያዘዋውሩ እውነት እሱን ሐዲስ ታስታውሻለሽ አይሻ በጣም ልጅ ከመሆኗ አንፃር ጠፍታባቸው ሲፈልጓት ግን ጭነዋት ነበር ከዕቃው ጋር ማለት ነው ያው ለዛም ላይ ተረከሽ ማማይ በቁጥር እኮ ነው ሐዲስ የማስታወስ ችግር አለብኝ ቆይ አንድ የተረከችው ሐዲስ አለና በጣም ልጅ ከመሆኗ የተነሳ ምናምን አሁን እዚህ ግመል ላይ ተቀመጠችው እንደው ትልቅ ናት አረ ምን ጉድ ነው ግን ይሄ ነገር አረ እስልምና ቢመረመር እናቴን ለመቶ ዓመት በጣም በሳቅ ፍርስ የምንልበት ነገር ነው ያለው አሳንቺ የምትተረከው ይሄንን ማሚታ ቢኒ ራሱ በቀደም እኮ እንትን ብሎልን ነበረ ከዚህ በፊት እስቲ ሰርሳርጌው ከወጣልኝ እንትን እንደዋል ወይም ደግሞ ሐዲሳት ያስቀመጥኩበት ቦታ ላይ በደንብ ፈልገውና ቪዲዮ ሰራላችሁና ፈገግ ትሉበታላችሁ ቆይ ቪዲዮ ሲጭኑ አረስተዋት ነው የኔ እናት ደግሞ ይፈልጓታል እኮ ምስኪን ታዲያ አሻንጉሊት የምታክል ሚዲት ልጅ አሁን እንደው ምንስ ጋር እንደሆነች በምን ይታያል ላይን እንኳን እንዲ ታይታ ማትታይ እኮ ነች እንደዚህ ባይን ያያችሁ እኮ ላታገኙት የምትችል ሚዲት ይጻል ልጅ እኮ ነው እንግዲህ አሁን ነብያችን ነው የሚሉት ሰው እኮ ወስዶ ጅማ ያረጋል የምታስቀው እኮ ማለት ነው እናቴ እንደወፍርላ ኩከምበር ታበላይ ነበር ትልቅ ብላ ትዘግባለች ማርያም ቢል ታመጣው ነው እንደዚህ አይመጣልኝም በይግን እቺ አሁን በጣም ያሳዘነች ነው እንደወፍር አለች ኩከምበር ታበላይ ነበር ሐዲሱን አላወጣላችሁ እሱ እዚሁ ቅርብ ስለሆነ በቃ ልፈልግላችሁ አይሻይ ቶማሃይ ምናን እንዴት አላችሁ ቸራላችሁ ያልኳችሁ እንዳይመስላችሁ ወገን ምእመናት ወምእመናን ነው ባሮኪ እንዴት አላችሁ ማማይ ክርስቲያን ወይኒ ሩሂ እንዴት አላችሁ እታችም ያላችሁት ሁላችሁንም ሰላም ብያችኋለሁ ማይማት ለአንዳንድ ግለሰቦች ስለሆነ ደርሷቸዋል ሰላም ሚግሻ እንዴት ነህ አለና ብላል በራሪ አለሽ እውነትሽ እኔ ቀደም እየሰማው ነበር ባሮኪ እስኪ ከፍቶት ማለት ነው ያኛን ሐዲስ እየሰማው ነበር ቀደምና ጀለሱ ሙስሊሙ ጋርቱ ሊያሸማቀቅ ሲሞክር አየሁት ምን እያለ ቆይ አረ እንደውም ሁሌም የሚጠቅሷት ነገር ነች ከወገበታች ነው የምታስቡት ነገራችሁ ሁላ ከወገበታች ነው የሚሉት ነገር አለና በጣም እየሳቅኩ ነበር ቆይ አንዴ ላሳያችሁ እኛን ሊያሸማቀቁ የሚሞክሩት ነገር እነሱ ጋር ያለው ነው በሚገርም ሁኔታ አላህ ጭንቅላቴ እንትቶ ከብልቴ ጋር ያወራል ቀያተልከኛ እንዴ እኔ ሐዲሱን በምን መግለጽ እንዳለብኝ ሳጣ የሚናገር አፍ ያለው ባናና ሙዛ መጣው እኔ ወንድምህ ምን አለብኝ ያው መግለጫ ሳጣበት ማለት ነው ሱራ 41 ቅጥፈት 21 ላይ ምን አለ ለቆዳዎቻቸውም በእኛ ላይ ለምን መሰከራችሁብን ይላሉ ይላል ያው ነገሩ አላህ ቆዳዎቻችሁ ይመሰክሩባችኋል ወንዘዴፍ ቂያማ ነው የሚለው እና ተፍሲር የትርጉም እናት ተብለው ከሚጠሩ ያው ግንባር ቀደም ጠበሪ ማለት ነው ጠበሪ ሲፈስረው ምዕራፍ 41ኛው ቅጥፈት 20 ላይ በቂያማ ቀን አላህ ከእናንተ ብልት ጋር አወራለሁ ብሎ አስቀመጠው ቆዳ የተባለው ብልት ነው ጀስት ኢማጂን አድርጉት አላህ ቆሞ ከብልቴ ጋር ሲያወራ ሲመላለስ በዓለም ምን ሰርተሃል ምን አልሰራህም እየተባለ ሲወራረድ ማለት ነው እኔ ጭንቅላቴ እዚህ ነው ያለው በመገረም ምን እየተፈጠረ ነው አላህ እኔ እዚህ ነኝ እላለሁ ብልቴ አፋውጥቶ እንዴ ለዛ ነው እንዴ ቪኬ ቂያማ ቀን ራቁታቸውን ወደ አላህ የሚቀርቡት ያልተገረዙ ነው ለዛ ያልተገረዙ ነው አላህ ፊት ራቁታቸውን ይቆማሉ ነው
ትክክል። እና እንግዲህ አስቡት ጭንቅላቴን ትቶ ከብልቴ ጋር ካወራ ሁሌም እኛን ሊወቅሱበት ሊያሸማቅቁን የሚሞክሩበት ነገር እንደውም አላህን ነው በዚህ ምን አመጣሽብን አላህን ነው በዚህ ማሸማቀቅ መስደብ ያለባቸው ምን እያደረክ ነው ብለው ማለት ነው። በቂያማ ቀን አላህ እንደውም ከኔ ብልት ጋር ብቻ አይደለም የሚያወራው ከእያንዳንዱ ኢአማኝ ብልት ጋር ያወራል። ቁሞ እንግዲህ እንዴት ማሰብ እንዳለብን በራሱ አላህ አለም። ምናልባት በዚህ ከተግባባን ብዬ ነው እንትኑን ያልኩት። ቁርጡቢም ይህን ነገሩ በተመሳሳይ ይናገራል። ሰሂህ በሆነ ሐዲስ ቆዳ የተባለው ብልት ነው። አላህ ከብልታችሁ ጋር ይወራረዳል ያወራል ብሩን ማለት ነው። እና ለማሸማቀቅ የምትሞክሩበት ነገር አላህን ምናልባት ብታሸማቀቁበት ምዕራፍ ስንት ነው? 41ኛው ምዕራፍ ቅጥፈት 20 ቁርጡቢና ጠበሪ። ቁርጡቢና ጠበሪ ግን ይቀጣል ሳቂናል። አይ ማለት ሲነሱ አፍ አይኖራቸውም እነሱን ለማውራት ቪኪ በጣም እኮ ነው የሚገርመው። በጣም ምን ቁርኝት ከብል ብቻ ከአፍረተ ስጋ ጋር ያለው ቁርኝት ምን እንደሆነ ግራ ነው የሚገባኝ። በእውነት ነው የምላችሁ። በቃ አላህን ለማወቅ ማንን ማየት ይቻላል? ሙሐመድን አይደለ? ምክንያቱም የእሱን አስተምሮ ስለያዘ ማለት ነው። ሙሐመድን ስናይና ስናቀው ደግሞ ምንን አወቅን? እነዚህን ዘግናኝ ነገሮችን ሁሉ ነው የምናቀው። ግመል ላይ ይቻላል፣ ይሄው ከግመል እንትና ይባል፣ ይሄው ከምድጃ ላይ ያስነሳታል። ምንም በቃ ችግር የለበትም ማለት ነው። ይሄ ሁላ ነገር የሰጠው ከማን ነው? ይሄ ብቻ ምድር ላይ የሚያበቃ መሰላችሁ ጋይስ? በላይ ሲሄድ ራሱ አላህ እንዲህ ፊታቸውን እያየ ማውራት አይፈልግም። የሚነጋገረው ሁሉ ከአፍረተ ስጋቸው ጋር ነው። አራበስማአም አይ በምድር የሚያለ አንዳንድ ቦዲ ፓርቶች የሌላቸው ሰዎች አላህ ይጠላልና ራሱ ዳርጓቸው የሱኒዮሳን የሺሃዎች አዲስ ነውና ይሄኛውን ቃል ቪኪ በማርያም ተባበረኝ። ቪኪ believer who has no honest Yeah. He exalted a glorious. He hates the weaker believers who has no. ተርጉምላችሁ አነስ እንግዲህ ከስር ባካስ ጻፉ ገምቱ። እና አላህ የሚጠላው ደካማ አማኞችን ዘሚካኤል በኪዳነ ምሕረት ዘረጋፈው የጀርባ ቀዳዳ የሌላቸውን ሰዎች ብዙም አይመቸውም አላህ። አይ ግን እኮ ድፍን ይል አይደለ እንዴ ያለ የአልጠበሪ ላይ አይ አለው ያራል። ድፍን ቢሆንም ያራል፣ ይሸናል፣ ይጸዳዳል። አላህ የሚያራበት እንትን አለው። እዚህ ማረነ አይደለም ላውጣው ቆይ ሎቱ ሰዋት አለው በደንብ መውጫ ምግብ የለውም ይላል እንደ ቤት እነሱ ያስማሙታል። እኛ ምን አገባን? እንግዲህ ይፈሳል፣ ይቅመጠመጣል፣ ይጸዳዳል፣ ያራል አሉን። ምን እናድርግ? በዚህም እኛን ለማሸማቀቅ ይሞክራሉ። ባልተጻፈ ነገር አላህ ማን ነው የእናንተ አምላክ ሎቱ ስብሐት ሽንት ቤት ብለው የሚዘላብዱት ነገር አላቸውና እነርሱ ጋር አላህ ይጸዳዳል፣ ይቅመጠመጣል። የላሚቱ ምዕራፍ ቅጥፈት 30 ላይ ምን አለ? እሺ ሙሐመድ ሆይ ያው የሚለው ነገሩን ላሲዛችሁ ታውቁታላችሁ። አላህ አደምን መላእክት የማያውቁት እንዳስተማራቸው ነው። ለምሳሌ መላእክት መሽናት፣ ሴክስ ወዘተርፈ ኦኬ የጾታዊ ግንኙነት እንግሊዘኛ እንደዚህ ወዘተርፈ ሌሎች እንዴት ማራት እንዳለባቸው አንድ ወንድማችን ሚት አርግልኝ አህመድዲን ሚት አርግልኝ ወንድም ማለት አው እንዴት መጸዳዳት እንዳለባቸው ፈስ ምናምን አያውቁበትምና ያንን እንዳስተማረው ይናገራሉ። ተፍሲር አልጠበሪ አሁንም ትርጉምናት ጂነስ የሆነ ሰውዬ ማለት ነው። የላሚቱ ምዕራፍ
ሁለተኛው ምዕራፍ ቅጥፈት 31 ላይ ምን አለ ታነቡታላችሁ። እንደውም መጨረሻ ላይ ወዓል ደርታ ይላል ፈስ በማለት ያስቀምጣል። አላህ እየፈሳው ድርቀት ተቅማጥ አር ፈስ እየፈሳ እንዲገባ ሰላም ብያለሁ። አንዴ አውርቼ ልውጣ። ቆይ አይ መቆየት አልፈልግም። አውርቼ ልውጣ። ቆይ አንዴ ብቻ ሳትና ምናልባት አንዴ አቋርጣውና እኔ ሐሳቤን ሰጥቼ ልውጣ። ተጣለን በደቂቃን ተወስድና እስከጨርስ ድረስ ዝም ብለን እናደም። አጭር ሰዓት ነው። እኔ አልጠብቅም። አጭር ሰዓት ሐሳብ ሰጥቼ ባሮክዬ ይወጣል። አንዴ አድምጠኝና ልንገር ከምን አንፃር እንደሆነ ማለት አንተ ከገባህ በኋላ የጀመረው ሐሳብ ቢሆን ኑሮ አው በቃ እንትን እንላለን። አሁን እንግዲህ የጀመረው ሐሳብ ስለሆነ ይጨርሰውና ምናልባትም አሁን የሚያወራው ነገር ላይ የምትናገረው የምትሰጠው ሐሳብ ካለ ደግሞ ድል እንሰጣለን። በጣም ከይቅርታ ጋር በጣም ባሮክዬ አንተ በመትለው እስማማለሁ፣ ግን ማለት ነው ሊያቋርጠኝ የቻለበት ምክንያት ለአይምሮአቸውንም ለህሊናችንንም ለመንፈሳችንም ጥሩ ያልሆነ ንግግር ስለሆነ እየተነጋገርን ያለ ነው። የእናንተ ፈጣሪውን የኛን ፈጣሪውን መሳለቅ በነገር ላይ ስለ ፈጣሪ መሳለቅ የምናገኘው ጥቅምና ትርፍ የለም፣ ጉዳት እንጂ አይምሮአችን ወደ እንትን ይወስደናል እንጂ ብቻ ትምህርታችን ለምን አንማማ ለምን ፈጣሪ ይሰደባል በእኛም በእነሱም የሁሉም ለምን ፈጣሪ ለምን ይሰደባል? ማማዬ እናንተ ስትሉት ኢየሱስ ክርስቶስ ሽንት ቤት ይገባል ምናምን ስትሉ ትክክል ነው ማማዬ። እኛ በእኛም እያልኩሽ እኮ ነው ያለሁት። እኛ እኮ እኔ በእኛም ለምን እንትን አይልም እኮ አይደለም ያልኩት። በሁሉም ለምን አንድ ፈጣሪ ካለ ካመንን ፈጣሪ ዘንድ ለመጽደቅ ከሆነ እንደዚህ ምን ሰራው ሁላችንም እየለፋን ያለ ነው ስለ ነገ ህይወታችን ከሆነ ፈጣሪ ለምን ይሰደባል? ስለ ፈጣሪ ስድብ ለምን እናወራለን? ትምህርት ለምን አንማማለን እኮ ይሄን ማለት ያለብህ ወንድሞች ጌታ ኢየሱስ ያልተነገረለትን ይሄው አምላካችሁ ሽንት ቤት ይገባል እያሉ ሲዘባበቱ እንመለከታለን። ይሄው የእናንተ አምላክ ብለን ደግሞ እናሳያቸዋለን። ይሄ ስድብ አይደለም። ልክኛ ስናሳየው ምክር አትጀምሩ። ማማዬ ይኸውልሽ አንተ ለምን አንቺ ብቻሽን ሆነሽ ለምን 1000 ሰው አይሳደብም አይደለ? በዛ በኩል ያለው ግን የሚሰደበው እዚህ ዓለም ላይ ያለው አንድ ፈጣሪ እስከሆነ ድረስ ፈጣሪ እነሱ ሰደቡ ተብሎ ሌላን ፈጣሪ ማንቋሸሽ ተገቢ አይደለም። ምልሽ ከህሊናችን ከራስ ከሰውነታችን አንፃር ነው። በእምነት በኩል አይደለም የሄድኩት እንደ ሰውነታችን ነው። ቀጥል ቪኪ። አይ ምክሩ ከነሱ ይጀምር ለማለት ነው። ምክንያቱም እነሱ ተናግረው ስናሳይ እንትናን ነው። እሺ ባሩክ ይቀጥል። እሺ ይቅርታ በጣም አህመዲን በነገራችን ላይ እዚህ ውስጥ ያሉት ነገሮች ያሉት ሰዎች አንዳቸውም ከራሳቸው አላወሩ። የሚገርም ከሐዲሳቶች እና ሙፈስሮች ከፈሰሩት ከያንዳንዱ ነገር እያወጡ አነበቡት። ያን ነገር ደግሞ ለጆሮ ሲመጣ ምናልባት በመሳቃችን እንትን ብለህ ከሆነ ትንሽ ጆሮ ጋር ሲርስ የሚያስቅ ነገር አለው። ከዛ አንፃር ነው የተሳቀው። በራሱ ግን ሌላው ከዚህ በተረፈና ከዚህ ውጪ ግን እየተነበበም ያለው እየተነገረም ያለውንና የተጻፈው ነው። አይ አይደለም የተጻፈ አይደለም ሐሰት ነው ካልከን ግን ከየት አመጣችሁት ቀጣፊ ናችሁ ውሸታም ናችሁ የምትለን ከሆነ ግን ያው ሜዳው ያው ፈረሱ ማሳየትና ስተታችን ልትነግረን ትችላለህ። እየተነበበ ያለው ስተት ነው የምትለን ከሆነ ማለት ነው ወንድማችን። እሺ እኔ ልከራከር አይደለም የገባሁት ሐሳብ ሰጥ ነበረ ባሮክዬ። ሁለተኛ ደግሞ ከሙስሊም ጋር ያወራችሁ እየተወያያችሁ ቢሆን ስለዚህ ጉዳይ ተነስቶ ቢሆን ይሄ እንደዚህ እናንተ ጋር አለ ይሄ እንደዚህ ተብሎ ይወራል። ሙስሊም በሌለበት እንግዲህ የራሳችሁን ወገን ያስተማራችሁ ከሆነ የራሳችሁ ወገን ይሄን በመስማቱ የሚጠቀመው ጥቅም የለም አንደኛ ባሮክዬ። ሁለተኛ ደግሞ ትምህርቱን የተሻለ አጠናክራችሁ የራሳችሁን እምነት ትምህርት አስተምሩ። እነዛ የፈለገ ነገር ይበሉ ነገ ፈጣሪ በእናንተ ላይ ከተሳለ በእናንተ ነው ከተሳለቃችሁ የራሳቸው ፈጣሪ ይቀጣቸዋል። የራሳቸው ፈጣሪ ይቀጣቸዋል። ምክንያቱም ቁርአኑ ያዛል የሰው በሰው ሃይማኖት አትሳለቁ። እኔ በጣም የሚያስጠላኝ ነገር ምን እንደሆነ በጣም ይቅርታ አህመድ ከታላቅ ይቅርታ ጋር ቤታችሁ ማሻአላህ እየተባለ ህዝቡ ቁጭ ብሎ ታላላቅ ቲክቶከር ሳይቀር ቁጭ ብለው እያዳመጡ ክርስትና ሲሰደብ ክርስትና እንዲያውም ባልተጻፈ ነገር ባይዘው ለጌታ አይደለም ለጌታችን ለመቤታችን የማይነገርን ቃል ለኢየሱስ አምጥተው እየተናገሩ እስቲ ማስረጃ አምጡ ከአባቶች እንደዛ ብሎ የተረጎመ እስቲ ከመጽሐፍ ቅዱስ አሳዩ ቢባሉ ማሳየት የማይችሉ ድኩማን ግን መተው መጽሐፍ ቅዱስ ላይ ሲቀጥፉ ማሻአላ ብላችሁ እየተቀበላችሁ እኛ ሙፈሲራቶቻችሁ ሊቃውንቶቻችሁ ኮመንተሪዎች እንዲያሉ ብለን ስናሳይ ተሳደባችሁ አትበሉ። እናንተ መረጃ በሌለበት ነገር ክርስትናን ስትተቹ እኛ መረጃ ባለው ነገር ስንናገራችሁ ተሳደባችሁ አትበሉ። እስቲ የትኛው አባት ነው ኢየሱስ ክርስቶስ ሽንት ቤት ይገባል ብሎ የተረጎመለት ማምጣት ይችላል አንድ ሙስሊም?
የትኛው መጽሐፍ ቅዱስ ነው ኢየሱስ ክርስቶስ ሽንት ቤት ገባ ብሎ ያስቀመጠው? ማምጣት ይችላል? ማምጣት አይችልም። ባልተጻፈ ነገር ኦኬ ኢየሱስ ክርስቶስ እግር እጅ አለው ስለዚህ እግር እጅ ካለው ደግሞ ሽንት ቤት የሚገባ ነው ብሎ ለራሱ አእምሮ በራሱ አእምሮ መዝኖ የሚያስቀምጥ ማለት ነው። እንደዛ ከሆነ አላህ እጅ እግር አለው ከእግሩ በላይ ደግሞ ጾታ አለው ማለት ነው። አላህ ፊት አለው ከፊቱ ከእጅ አለው ከእጁ በላይ ደግሞ ጥፍር አለው ማለት ነው። ባሮክ አመሰግናለሁ። ለማንኛውም ወጥቻለሁ ሐሳቤን ሰጥቻለሁ። በቃ አመሰግናለሁ። በቃ እሱ ነው የሚሻለው። ስለዚህ እናንተ በቤታችሁ ማሻአላ ስትሉ የተቀበላችሁትን ነገር እኛ በማስረጃ እዚህ ጋር ስናሳይ ተሳደባችሁ ወይም ደግሞ ሰው ሳይኖር ገብታ ዲፔንድ ማድረግ ትችላለህ። የትኛው ሙስሊም ላክ አንድ ቁጥር ጻፍ ላስገባ ውሸት ነው የምትል ሙስሊም ካለ ማለት ነው። ቀጥል ቪኪ። እንደውም ማለት ነው ማማይ እኛ ዝም ብለን ክርስቲያኖች ሆነን ማለት ስለ አምላክ ሲወራ የትኛውም ነገር ስለ አምላክ ሲወራ ጽሁፍ በጽሁፍ መምጣት አለበት እነሱንም ስሜታዊ እንዳያረጋቸው በሚል ነው ወደ ቃል በቃል ሄድኩት እንጂ ልክ እንደናንተ ሙጉት ቆይ እስኪ ተረጋጉ ምን እየሆናችሁ ነው ምን ተወታችሁ ነው ታርገውና አንዴ ጀምረው ይጨርስና ከዛ በኋላ ትቀጥላላችሁ እኮ ወደ ኺታቦቻችሁ መዞር ሳይጠበቅብን ሙግት ማንሳት እንችላለን በሙግት ልክ እንደናንተ መዝጋት እንችላለን ግን አምላክ ላይ ሙግት ሳይሆን የሚያስፈልገው ቃል ጽሁፍ ነው ለምሳሌ አላህ ምን አለው መላእክት የማያውቁት ነገር ለአደም አስተማርኩት ብሎ አስቀመጠ መላእክት ለምሳሌ ጾታዊ ግንኙነት አያውቁም ሽንት ቤት አያውቁም ወዘተ ሌሎቹንም አያውቁም እንደዚህ እየዘረዘርናቸው ብንሄድ ስለዚህ አላህ የነን ያውቃቸዋል ስለዚህ አላህ ያራል ይሸናል ሊጸዳዳል አለቀ ተዘጋ ሙግቱ ግን ሙግት ሳይሆን ለአምላክ የሚያስፈልገው ጽሁፍ ነው ጽሁፍ አንደኛ እንድንግባባ ሁለተኛ አምላክም ስለሆነ ተለቅ ያለ ማስረጃ ስለ አምላክ ስናወራ በዚህ መንገድ መሆን አለበት በሚል ነው ወደ ጽሁፍ ሄድ ነው ስለዚህ ጽሁፉን ልታነቡት ከቻላችሁ ጥሩ ነው ሆድ ድርቀትም እንዳለው በዚያው ስለምታዩት ማለት ነው እየፈሳ እንዳስተማረው እንዴት መፍሳት እንዳለበት ያራ እየተቀመጠመጠ ያን ሁሉ አሳይቶታል መልሳችሁ ምንድነው የምትሉት አላህ ሽንት ቤት ውስጥ አይገባም ነው አይደል የምትሉት በደንብ እንድትይዙት እንዲቀፋችሁ ማለት ነው ክርስትና ላይ እንግዲህ በሌላ አርጊመንት መስረታችሁ ይናከል ከተሳለቃችሁ እስልምና ላይ ቃል በቃል ከመጣላችሁ ቆይ ለምሳሌ እንትን ይርክ ነው መስመር ያለፍክ ስለሆነ ለምሳሌ አሁን እዚህ ጋር አንድ ብቻ ሞግት በቃ ምክር አንፈልግም ያው ካቋረጥከኝ ምክር ሳይሆን አንተ የከፈተውን ሐዲስ ታቃለ ሰሂህና ሰሂህ ሐዲሶች አሉ ወጥቷል እኮ በቃ አንብቡትና ሰሂህና ምኑን ሰሂህ ነው አይደለም የሚለው እንለየው አሁን ለምሳሌ ስለ መጽሐፍ ቅዱስ ትችት ይጣፋው ሰሂህና ዳኢፍን ሳይለይ ማንንም ሰው የእናንተ ማስረጃ ብሎ አምጥቶ ስለማይለጥፍ ይኸውልህ ሰሂህም ሆነ ዳኢፍም ሆነ አንብበውና መጨረሻ ላይ ተነግረናል በእናታችሁ በጣም ኢግኖር ያደርጋል በቃ ኢዘዲን በቃ ይኸውልህ አንብበ ዳኢፍ ነው ሰሂህ ነው የሚለውን በራስ ማረጋገጥ የማትችል ከሆነ ሞረት ትችላለህ አዘርዋይዝ ግን እዚህ ጋራ ዳኢፍና ሰሂህ ሐሰን የሚሉትን እና ማሩፍ ሳይለይ የመጣ ሰው ስለሌለ keep your lecture to yourself እባካችሁ ገብታችሁ አንብቡ other than that ሌላ በቃ እንደዚህ ነው እላፊ ነው ምናምን ነው ወይ አይደለም ይሄ ኪታብ እናንተ ተቀበሉታላችሁ አትቀበሉትም ይሄኛው የእናንተ ትክክል ነው አውተንቲክ ነው አይደለም ይሄንን አንብብና ወሰን other than that ካልሆነ ደግሞ ይሄ ማስረጃ ተሳሳተ ነው እዚህ ጋራ false information ነው ያሰጣ ይሄንን ነገር አንቀበለውም ብለ ስቴት ማድረግ ትችላለህ ሳታነብ ሳታየው ምንነቱን ሳታውቅ ግን እንደዚህ አይነት ስቴትመንት እና ኮንክሉዥን ኤግዞስት ስለሚያደርግ ወደ ንባቡ ንግባ ታነባለህ ወይስ አታነብም እኛ እናንብበው ኤልሽ አንቺ አሁን ለምሳሌ ትችት እናንብበው ወይስ አታነብም ትችት አይደለም ይሄ በቃ የተጻፈ ነገር ነው ማስረጃ አግኝቻለሁ ብሎ ነው ኢዘዲን አዳምጠውልህ ማስረጃ አግኝቻለሁ የተጻፈ ነገር ነው ማነበው ብሎ ቪኪ እዚህ ጋር ለጥፎላል ስለዚህ ማስረጃው ስለቀረበ ኤቪደንስ ላይ እናውራ other than that it's enough በቂ ነው በቃ ምክር በዚህ ሰዓት ላይ እናቃለን ከታች ደግሞ መምህራችን ታላቅ አባታችን አሉ እሳቸው ከመስመር ስንወጣ እንትን ይሉናል እዚህ ልጅ ግን ምንም አላጠፋም የተጻፈ ነው ለጥፎ እያነበበ ያለው ይሄ የተጻፈ እውነተኛ ነው አይደለም የሚለውን ደግሞ አንብበ ተረዳ እውነተኛ ከሆነ ኦኬ አስተማሪዎችን ጠይቀ መምጣት ይችላል እውነተኛ ካልሆነ ደግሞ አይ ይሄ ኦተንቲክ አይደለም ሳሂህ አይደለም ትክክለኛ የተሳሳተ መረጃ ነው ያመጣው ብለ ደግሞ ተናገሩ እዚህ ጋር ሰላም አልሶቶ አዛይዘንዳት ግን በእናት ኦፒኒየን በዚህ ሰዓት ላይ ባሮኬ I think we በጣም ይሰራታልና ኢዘዲን በቃና ወደ ማስረጃው ነው እኔ እኮ ገና አላወራሁም እኮ ገና ሳላወራ ወደ ማስረጃ እንሂድ በቃ እዚህ ጋራ ወደ ማስረጃ እንሂድ
እንዳንቺ እኔም እንደዚህ መናገር እችላለሁ እኮ ግን አፌን እንዳላወራ እየገደብሽኝ እኮ በቃ እዚህ ጋራ ኦፒኒየን ልንሰጣት ሳይሆን በማስረጃ ላይ ስለፈጣሪ ስለአምላክ አይደለ እንደያወራን ነው። በማስረጃ ላይ ቤዛ አድርገን ስቴትመንቶቻችን ልናስቀምጥ ነው። ያንተ ኦፒኒየን ያንተ ነው። everybody is entitled to their own opinion። እኔ ምንም እንደዛ ስለዚህ ስላንተ ኦፒኒየን እዚህ ጋራ መስማት የሚጠበቅበት ሰው የለም። ስለዚህ የኔ ሐሳቤን ልናገር ሳይሆን ማለት ያለበት ማስረጃ አይደለም። አዳምጥ። ማስረጃ መጣው ትክክለኛ አይደለም። አይውላችሁ ልንገራችሁ ቤዚክ የሆነ ኮሚኒኬሽን ስኪል ሳትማሩ አንዴ ሚውት አድርጉልኝ በእግዚአብሔር። ቤዚክ የሆነ ኮሚኒኬሽን ስኪል ነው ይሄ። ሌላ መማር ምናምን አይጠበቅብም። እዚህ ጋር የመጣው ስላንተ ኦፒኒየን ስላንተ ሐሳብ ለመስማት ለመናገር ሳይሆን እዚህ ጋር ቪኪ እየተናገረው ነገር ያለው ስለ አምላክ ነው። ስለዚህ ትክክል ነው አይደለም የሚለውን ነገር ለማረጋገጥ ነው። የኔ አምላክ እኮ አንቺ አምላክ ነው። ኧረ ተው ባሮኪ ነው። እኔ አላህ ይባላል አላውቅም። በቃ አላህ ብለህ አምላኬ ብለህ የተቀመጥከው አንተ ነህ። ስለዚህ ስለኔ እንድታወራ አልፈልግም። ስለዚህ ያንተ ሐሳብ ያንተ ነው። ስለዚህ አይመለከተንም። ሶ በእናታችሁ ወደ ነጥብ እንደፈለግሽ እንድታወሪ ተው። እንደፈለኩኝ እንዳወራ የሚያረጋግጥ መጽሐፍ ያገኘሽ መረጃውን አሳየውና ቪኪ እሺ በጣም ይቅርታ እውነት ነው። መረጃውን አሳየውና ቀጥል። አለበለዚያ ግን ሌላ ሐሳብ እንዳታስቀጥል። እዚህ አሳየው። ወጣ ነፍሱ ተጨንቃ ነበር። ያ አሁን ይወላችሁ በነገራችን ላይ ይሄንን ተፍሲር እጥልና ሐዲስ አመጣላችኋለሁ። ችግር የለውም። ባይዘወይ ለእናንተ ስንል ሐዲስንም አይደለም ቁርአንን መጣል እንችላለን። ችግሩ ግን ምንድነው? አንተ ማነህ? who are you? ጣጣ ማን ነው? ተራ የመንደሬ ሙስሊም ነህ? አይታችኋል? ሙስሊሞች ይመጡና ባይዘው ችግር የለውም። አሁን ይሄንን ኪታብ ውድቅ ማድረግ ይችላል። ሐዲስም ስለማመጣለት ምንም አይነት ችግር የለውም። ግን ውድቅ ሲያደርገው ማን ነው? ምን እየተናገረ ነው? ምን ይዞ ነው የመጣው የሚለው ነገር ወሳኝ ነው። ተራ የመንደሬ ሙስሊም እዚህ ግባ የማይባል ማንም የማያውቀው ሙስሊም ሆኖ መጥቶ ኢብን ከሲርን የሚያክል የሚያደናቅሩ ከሆነ ይሄ ምንም አይደለም ለእስልምናችን ምናምን የሚል ከሆነ ከዛ ሰው ነው መጀመሪያ ኢብን ከሲር ለእስልምና ምንም አይነት ቦታ ከሌለው ማጠበሪ ለእስልምና ምንም አይነት ቦታ ከሌለው ካንተ ነው የምንጀምረው። እንግዲህ አንተ እዚህ ግባ አትባልም ማለት ነው ከሱ አንፃር ሲታይ ነገር እና በኪታብ ስለሆነ እያወራን ያለ ነው። ለምሳሌ እኔ አሁን ዝም ብዬ ተነስቼ እንደ ክርስቲያን ባወራ ውድቅ ታደርገኛለህ። እንደ ሙስሊም ተነስተህ እንደ ሙስሊም ስኮላር ተነስቼ ግን የሆነ ነገር ሳወራ ልክ አንተም ስኮላር ወይም ኪታብ ይዘህ መምጣት አለብህ እንጂ ኢብን ከሲር እኮ ይሳሳታል ምናምን እያልክ ሌላ መዘላበድ ውስጥ መግባት የለብህም። ለምን ካልከኝ አንተ እዚህ ግባ ማትባል የመንደር ሙስሊም ስለሆንክ የመንደር ስል ማንም አይደለም ከሚለው አንፃር ነው እንጂ ያዋረድኩ አይደለም። እና ስትመጉቱ በእንትን ይሁን ሌላው ቆይ ይሄኛውን ስትገቡ እናመጣዋለን። ችግር ሌላ ሐዲሱ ሰሂህ ነው ወይ የሚል እንትን ውስጥ ከገባችሁ ማለት ነው። ግን ወደ ነገር አይሸለም ግን ቢገባ ጥሩ ነው ነን ለማለት ነው። አላህ ድፍን ነው አሉን። ድፍን ብቻ ሳይሆን የቁረይሾች ጣዖት ነው ብለው አስቀመጡት ሙፈሲሮች። እስኪ መሐመድ ገብቷል ማንበብ ከቻለ መሐመድ እንኳን በሰላም መጣህ እንደምን አለ መሐመድ ይሰማል? መሐመድ ሄድኩ እንዴ? ቀጥሉ በቃ የቀድሙ ምናልባት ቆይ ድገመው እያላችሁኝ ስለነበር አብዛኞቻችሁ 30 ሰከንድ ልውሰድና ድገመው ስትሉኝ ስለነበር የብልቱ የመራቢያ አካሉ አላህ በቂያማ ቀን ሱራውን ልድገመው እሱ ነው በደንብ እንደሚያል ለዛችሁት መሰለኝ ሱራ 41 ምዕራፍ 41 ስሙ ምንድን ነበር? ሱረቱ ፋሲለት ቅጥፈት 21 ላይ ቀይ አበራብኝ ነው ኔትወርክ የተሰማው ከሆነ ምን በማለት ይናገራል? ለቆዳዎቻቸውም በእኛ ላይ ለምን መሰከራችሁብን ይላል። ተፍሲሩን ገብታችሁ ስትመለከቱት ተፍሲር አልጠበሪ 41ኛው ምዕራፍ ቅጥፈት 20 ላይ ምን በማለት ነው የሚያስቀምጠው? ቆዳ የተባለው ብልት ነው። በቂያማ ቀን አላህ ከብልት ጋር ያወራል። እንዳልኳችሁ ጭንቅላት ያለው እዚሁ ጋር ነው። አላህ ይመጣል፣ የታች ያወራል፣ ይነጋገራል። እኔ ምን እየተፈጠረ ነው? ወረኔ የዚህ ነኝ እላለሁ። ቆይ አንተ በመሃል አትግባ። በመሃል ስለገባህ ጻድቅ የምትሆንበት ምክንያት የለም። ቆይ እሺ ያወራን ነው ምናምን ብሎ ከጭንቅላቴ ጋር ማን ነው ከመራቢያ አካሌ ጋር ቁጭ ብሎ ይነጋገራል። እንዴት እንደሆነ አላሁ አለም።
ከኔ ጋር ብቻ አይደለም ከአንተም ከአንቺም ጋርም ያወራል። ከሙስሊሙ ጋር ያወራም። ለምሳሌ ከኢአማኞች ብልት ወይም የመራቢያ አካል ቁጭ ብሎ ያወራልና ይሄኛው ምንድነው አላህን ሙስሊሞች እንድትሰድቡት ነው። ለምን እኛን ስለምትሰድቡን ምን እያላችሁ ጭንቅላታችሁ ያለው ታች ነው እንዴ? የምታስቡት ከወገብ በታች ነው እንዴ እያላችሁ ለማሸማቀቅ ትሞክራላችሁ። አይ አላህ ጭንቅላት እንደዚያ ነው። ለምሳሌ ባይሆን ጭንቅላቴን ትተው ከብልቴ ጋር ለማውራት ይመጣል እና ያንን ለማለት ነው። ቀጥሉ። ይሄንን የሚናገረው ጠበሪ ነው። ቁርጡቢም ያንን ነገር በተመሳሳይ ይናገራል። ሰላም መጡ ማማ ያላችሁ እውነት ሻቀጥሉ ላይ ያው ሙስሊም ካለ ውሸት ከመሰለው ቢገባ አሪፍ ነው። ያ ቀጥሉ። እኔ ያልተመቸኝም ለወርድ ስለሆነ አባታችን ሰላም ለርሱን አመሪክ ሰላም ብያቸው ወረድ። ሰላም ክርስቶስ ለሁላችን ይሁን። ማማይ እንደምን አለሽ? ደህና ናችሁ? ሁላችሁም ሰላም ብያለሁ። እሺ ቀጥሉ። ግን እታች ሙስሊሞች ከምትንከራተቱ ለምን አትገቡም? አይመስላችሁም? ግቡና ምናልባት ያወጣናቸው ማስረጃዎች ውሸት ከሆኑ መመጎት ትችላላችሁ። የሚገባ ሙስሊም ግን የለም። ፖለቲካ ነው የሚሰራው። ታች ነው አቤት እውቀት አቤት ውሸት ይላል። ግባ እንደዚያ ከሆነ ከዚህ በላይ ምን አለ? በነገራችን ላይ በቃ ሙስሊም ታስሯል የምንላችሁ ለዚህ ነው። አንተ እንዴት እርሳስ ትሸከማለህ? አህያነህ እንዲህ ብሎ ይስቅብሃል። በዚህ ሄዶ ድንጋይ ይሰከማል። ግብዳ ድንጋይ ማለት ምንም አይመስለውም። የሆነ ነገር እንደ ጤነኛ ሰው ሲከራከር ቆይቶ የለም በእኛ ጋር ሲልህ ቆይቶ ስታሳየው እና ምን ይሆን ይልሃል። ምን ይሆናል? ምን እና የሚባል ነገር አለ ከጀምሩ ምን ይሆናል? ያንን ነገር ካየ ስትከራከርበት የቆየው ነገር ውሸት ነው ያልከው ትክክል የሚሆንበት ምክንያት ምንድነው? እና ይልሃል ድንገት ማለት ነው። ሲከራከር ቆይቶ ሌላ ዓለም ላይ ቆይተ እና ሲልህ ተደነግጣለህ። የምታስብበት ጭንቅላት የምታመልጥበት እግር ከሰጠህ ምንም እና የሚባል ነገር የለም። መፈርጠጥ ነው ከእስልምና። እውነት ሻካላችሁ ቀጥሉ። ሙስሊሞች ካሉ ማስገቧቸው ሞዴሬተሮች ክርስቲያን ወይኒ ሩሂ መምርም ምናልባት ከዚህ ነገር መምርም ስላሉ ብንወጣ ወደ ክርስትና ምናልባት ገብታችሁ ማስተምሩ። አይ እንዲሁ ነው እነሱ እንደሚሉት እስኪደክማቸው ድረስ ሲናገሩ ነበር የሚኖሩትና ዛሬ ደግሞ የራሳቸው ማስረጃ ሆኖ ሲመጣ እየተመለከትን ነበርና በተቻለ አቅምና መጠን የራሳችሁ እንዲከበርላችሁ የምትሹ ከሆነ የማንንም አትንኩ፣ ካልነካችሁን ደግሞ የእናንተን መጻሕፍት ታውጡ የሚነካ ልጅ አይኖረንም። እውነተኛውን ትምህርት በአደባባይ እንገልጻለን፣ እናስተምራለን። አባቶቻችን አምላክ እንግዲህ አምላከ ቅዱሳን ይርዳን ነው ልንል ምንችለውና እነ ባሮኬን ስላየው ነው ወደዚህ የገባው እነ ማማይል ሌሎቻችሁም እንደዚሁ ልጆቻችን ሰብሰብ ስትሉ በመካከላችሁ አለን ለማለት የምትናገሩት ትምህርት ከራሳችሁ ያነቃችሁት ሳይሆን ከቤተክርስቲያን ያገኛችሁት ለመሆኑ ለምስክርነት ነው የምንቀመጠው። ምናልባት ትክክል ቢሆኑ ነው እነዚህ ልጆች የሚያስተምሩት። ልክ ባይሆኑ ኑረው መሀል ላይ ያሉት ቤተክርስቲያኗ የሰየመቻቸው መምህራን ያስቆሟቸው ነበር ብለው ሌሎቹም የኛ ክርስቲያኖች የሚሆን በእነሱ በኩል ያለው ሐሳባችሁን ጆሮ ሰጥቶ እንዲያደምጥ ከማድረግ አንፃር ነው ገብተን ቁጭ ምንለው እና በጣም ምርጥ ውይይት ነው። ጥሩ ነው። አይዟችሁ ቀጥሉ። አምላከ ቅዱሳን ሁላችንም እንድንማር ይፍቀድልን ለማለት ነው። እግዚአብሔር ይስጥልን። መምህር እናመሰግናለን። ቃልዎት ያሰማልን። ቤተክርስቲያን ለዘመናት የምታረገው ነገር ነበርና የያዘችውን እውነት ብቻ ነበር ስትገልጥ የኖረችው። እስልምና ደግሞ አንድ የያዘው ነገር አለ። በተለይ ፖለቲከኛው ሰውዬ አብዱል ወሃብ ከተነሳ በኋላ የሚያደርጉት ምንድነው? ሰው የተጠለለበትን ይመታሉ። ለምን? እነርሱ የተጠለሉበትን አሳይተው ሰው በዝናብ ከሚመታ ወደዛ ነገር ሊያስመጡት እንደማይችሉ ስለገባቸው እኛ የተጠለልንበት መጥለያ ይህ ነው ኑና እኛ ጋር ተጠለሉ ማለት ስለማይችሉ የሚያደርጉት ምንድነው? ያ ሰው የተጠለለበት ነገር ያሾፉበታል።
አንተ የተጠለልከው ትንሽ ቆይቶ ይፈርሳል፣ አንተ የተጠለልከው በማይሆን በስስ ነገር ላይ ነው እያሉ ይሰድቡታል፣ ያንቋሽሹታል፣ ብዙ ነገር ያደርጉታልና ያ ሰው ያለው ምርጫ ልቡም በፍርሃት ስለሚሞላ ከዛ ነገር መውጣት ነው። ወጥቶ እንግዲህ ምርጫም ስለሌለው ምንም የሚያየው ልብ ብሎ የሚፈትሸው ነገርም ስለሌለው ምርጫም ስለማያገኝ ምንም ይሁን ምንም መጥለያ ብቻ ነው የሚፈልገው። ከዛ ወደ እነርሱ ያስገቡታል። ቤተክርስቲያን ይህንን ነገር አታውቀውም። የተጠለለችበትን እያሳየች ለዘመናት የአማኞቹን ወደ ክርስትና እንዲመጡ ስታደርግ ነበር። በእጣኗ ሳይቀር የሚማረኩ አሉ፣ በለዛዋ፣ በእያንዳንዱ ነገሯ፣ በትምህርቷ። ቤተክርስቲያን በደጉማ ትምህርት ብቻ አይደለም የአማኞቹን ወደ ክርስትና ስትስብ የኖረችው። በእጣን ተማርኮ ካያችሁ ቲክታክ ላይ እንኳን የቤተክርስቲያን እጣን ናፈቀኝ የሚል ሰው አለ፣ የቤተክርስቲያን ሽታ ናፈቀኝ የሚል አለ። ደምግባቷ፣ ኮኮቧ። ልክ አንድ ሰው እንዴት ነው ጸባዩ ሳታውቀው ምንንም ሳታውቀው ኮኮቡ ተመችቶ አይ ሰውዬ ደስ ይላል እንደምትለው ቤተክርስቲያንም ልክ እንደዚሁ በደምግባቷ ብቻ ወደ ዶግማቲክ ትምህርት ሳንገባ የአማኞቹን ወደ ክርስትና ስታፈልስ ስታስመጣ ኖራለች። እስልምናው ግን ይቅርና በደምግባቱ በኮኮቡ ባለው መዓዛና ለዛ በብሂል በአባባል ቀርቶ በዶግማቲክ ትምህርት ሊያስመጣ እንደማይችል ገብቶታልና ለዘመናት እኛ ምንም የምናውቀው ነገር የለም። በነገራችን ላይ የሰውን ሃይማኖት እየገቡ እንዲህ ነው ማለቱ አሁንም ቤተክርስቲያን አትፈቅደውም። እንዲገባችሁ ሙስሊሞች እዚህ መተን የእናንተን ትምህርት አታክ ምናረገው ምናጠቃው ማለት ስለምታጠቁን ምናጠቃው የኛን እውነት ለማድረግ አይደለም። የኛን እውነት የምናደርገው በራሳችን ትምህርት ነው። በራሳችን ትምህርት ግን የናንተ ውሸት ነው ለማለት ነው። ልክ እናንተን እኛ እንደምትተቹን ምንም እንኳን ባልሆነ መንገድ ቢሆን እኛ ደግሞ አግባብና ግብረ ገብነት ባለው መንገድ እናንተ ተቻችኋለን። እናንተን አታክ ምናደርገው ግን የናንተ ውሸት ነው ብለን የኛን ደግሞ ምናሳየው ትልቁ መጥለያ ያለን ደስ የሚል ድባቡ ሁሉንም ነገሩ ማለት ነውና ስለምና ለዘመናት ክርስትናን አታክ ያረገ ኑሯል። ምንም የማያውቁ ምዕመናኗ እየተወናበዱ ከሚጠለሉበት መጥለያ እየወጡ ወደ ሌላ ሲሄዱ አይተናል። አሁን ምንም የሚቀርለት ነገር የለም። ምንም እስልምና በቃ እንደ አሁን እኮ እዚህ ግባ በማይባሉ ተራ ኢንሲንስ ማለት እኛውን ተራ ሆነን አይደለም እንደ አንድ የቤተክርስቲያን አማኝና ልጅ የከበርነን። ከዚያ ባሻገር ግን ከመምራን ቀርተው እዚህ ጋር ካለነው ልጆች ማንም በቤተክርስቲያን ምንም አይነት ድርሻ የለውም። ተራ በቃ የቤተክርስቲያን ልጆች ነን። ተራ ስላችሁ የከበርን የቤተክርስቲያን ልጆች ነን፣ ግን ምንም አይነት ድርሻ በቤተክርስቲያን የለንም እና እኛ ነን እዚሁ እንትን ምንለው ምዕመናን ውር ምንለው። እስልምና አቁተለታል። ቤተክርስቲያን ብትነሳ አስቡት። ግን ቤተክርስቲያን ያንን ነገር አትፈልጎም። የራሷ ሲጀመር መች አሳይታ ጨረሰች። ጊዜ ሲኖራታል እንኳን ይህንን ነገር ላድርግ ብትል እና ያንን ምናልባት አታክ የሚለው ቋንቋ ትችት በሚል ነው። ምንም እየተቸን እኮ ነው። ባይዘወይ እስልምና የሰይጣን እምነት የሰይጣን ብቻ ሳይሆን እንጠላዋለን ጭምር። ምዕመኑ አንጠላውም፣ ሰው አይጠላም፣ ግን የሰይጣን ትምህርት ይጠላል። እናንተ ምናልባት ክርስትናን አንጠላውም ልትሉ ትችላላችሁ፣ ግን ተጠሉታላችሁ። ካልጠላችሁት ነዋ ክርስቲያን ሁኑ። ግን ማንም ሰው ሌላ እምነት ከያዘ ሌላውን ይጠላዋል፣ አያስፈልገውም ማለት ነው። ምንም እንኳን ያንን ቃል ባያወራው ባይናገረው ግብሩ ግን ያ ነው የሚያሳየውና አሁንም ቤተክርስቲያንን እንሰብካችኋለን፣ ወንጌልን እናሳያችኋለን፣ ወደ ክርስትና ኑ ብለን እንጋብዛችኋለን። ለብሽሽቅ አይደለም ያመጣ ነው ይሄንን። እነዚህ ሰዎች ባልተጻፈ ነገር አምላካችን ላይ ሽንት ቤት ምናምን እያሉ በአፋቸው ከተጸዳዱ የራሳቸው ብናሳያቸው እንዴት በርግደው ይወጣሉ በሚል ነበር ያሳየናችሁ። እናንተ አሁንም ብሽሽቅ ላይ ናችሁ፣ ትሳደባላችሁ፣ ታሾፋላችሁ፣ ወዘተርፈ ሌላም ነገር ታረጋላችሁ። ታስራችኋል ማለት እኮ ነው። ታስራችኋል። ከዚህ በፊት እኔ በተአምር ክርስቲያን አልሆንበትም ያላችሁበት ያውም እናንተው ከራሳችሁ ያመጣችሁት ነገር እናንተ ጋር አለ እና ምን ይሁን እያላችሁ ነው በሚገርም ሁኔታ። ያሳዝናል። ለማንኛውም እውነትሻ ክርስቲያን ሩሂ ካላችሁ ቀጥሉ፣ ሙስሊምም ካለ አስገቡ። I think ሞዴሬተሮች ሙስሊሞች ካሉ ከታች ብታስገቡ መልካም ነው። መምህርም ብለው ተላንተም ብለውሃል በደንብ በሰፊው ስላላችሁት I don't think እዚህ ነገር ላይ አድ ማድረግ ያለብኝ ቶፒኩን ማርዘብ ስለሚሆን ወደ ቀደሙ ነገራችን እንመለስና ይሄው ለዚህ ነገር ላይ ድረስ ነው። መጀመሪያ ስንወያይ የነበረው ሴቶች በእስልምና ላይ ስለሆነ
በዛ ርዕስ ላይ ለመወያየት ኮምፒተንት የሆናችሁ ሰዎች መታችሁ ያላችሁን ሐሳብ አቅርቡ። እኛ ብዙ ሐዲሶቻችሁ ላይ ጥያቄ ያለን፣ ቁርአናችሁ ላይ ጥያቄ ያለን፣ ተፍሲሮቻችሁ ላይ ጥያቄ ያለን ሪጋርዲንግ ውመን። ስለዚህ ይሄንን ነገር ደግሞ መታችሁ አይደለም እናንተ እንደምትሉት ሳይሆን ይሄ ኤክስፕላኔሽኑ እንደዚህ ነው በሉን። ማታውቁት ከሆነ ጠይቃችሁ ትመጣላችሁ። አይሻልም ቪኪ? ትክክል ነች። ግን እዛው ላይ ማለት የምፈልገው ለምሳሌ ሙስሊሞች ስትገቡ ምን መሆን አለበት መሰላችሁ? እስካሁን እያየሁት የነበረው ነገር ነው ከድሮ ጀምሮ ልናገረው እያልኩ እስከዛሬ ያልተናገርኩት ማለት ነው። ኢብኑ ከቲር ማለት እንደው ለምሳሌ እንደው ዝም ብለን ኢብኑ አባስ ለምሳሌ እናንሰውና ከናንተ አንፃር እርሱ ትልቅ ተራራ ነው፣ እናንተ ጠጠር ናችሁ በሱ ፊት በእስልምና ያላችሁ ድርሻና ተቀባይነት ማለት ነውና እዚህ ግባ ማትባሉ ተራ። እኔም ልክ እንደናንተው ተራ ሰው ነኝ። ቢያንስ ግን እንደ ተራነቴ እንደ ቪኪነቴ አይደለም እዚህ ጋር የምመጣው። ይያቸው የምመጣቸው ኺታቦች አሉ የራሳቸው ይቻሉ ትልቅ ቦታ ያላቸው ኺታቦች ማለት ነው። እና ልክ እንደዚያው የኔን ኺታብ እኔ ያወጣሁት ኺታብ ሳወጣ ካያችሁ እናንተም ልክ እንደዚያው ኺታብ ይዛችሁ መምጣት ይኖርባችኋል ማለት ነው እንጂ ገታችሁ እንትና እኮ እንዲህ ነው እንትና እኮ ይሳሳታል ምናምን። ለምሳሌ ኢብኑ ከቲር የሚሳሳት ከሆነ እንግዲህ አንተ ምን ያክል ልትሳሳት እንደሆነ ነገሩን ቀምረው ራስ ማሰላሰል ከቻልክ ማለት ነው። እንዳልኩ ኢብኑ ከቲር ማለት በአንተ ፊት ከታየ እሱ ተራራ ነው በእስልምና፣ አንተ ጠጠር ነህ። ጠጠር ሆነ እሱ ሊሳሳት ይችላል ካልክ ያን ሁሉ ኺታቦች አንብበው ስንቱን አውርዶ ተሳሳታል ካልከው አንተ ልትሳሳት የምትችልበት ፐርሰንት ምን ያክል እንደሆነ ኢማጂን አድርገው። ስለዚህ አንተ እሱን መስፈርት ልትሆን አትችልም ለሱ። ስለዚህ አንተ ነህ የተሳሳትከው ማለት ነው። እሱን ተሳስተዋል ስትል እኔ ነኝ የተሳሳትኩት አስወረዱኝ እያልክ ነው ማለት ነው። ስለዚህ ኪታብ ይዘን ስንመጣ በኪታብ መሆን አለበት የምትሞግቱት። መታችሁ ትልቅን ኪታብ በአንድ ቃል የምታወድቁበት ምክንያት የላችሁ። ሙስሊም ስለሆናችሁ ብቻ ማለት ነው። ሙስሊም ሆናችሁ አማኝ ናችሁ ምንም አይነት ድርሻ የላችሁም። ወይም ራሳችሁን አስተዋውቁን። እኔ ኢማም እንትና አባላለሁ፣ ሐጅ እንትና አባላለሁ፣ ሙፍቲ እንትና አባላለሁ ብላችሁ ራሳችሁን አስተዋውቁን። አንድን ግለሰብ ውድቅ ለማድረግ ማለት ነው። ከዚህ አንፃር እንድትይዙት ሙስሊሞች ካላችሁ ለመሞገት መግባት ትችላላችሁ። ገስት ላይ የላኩ ካሉ አሮኪ ያስገባቸው ምናልባት። እሺ ቪኪ መምህር ኤፍሬም እንዴት አሉልኝ? ሰላም ብያለሁኝ። እንኳን ደህና መጡ። ይቅርታ። አምላከ ቅዱሳን እግዚአብሔር ይመስገን ሰላም ነኝ። እግዚአብሔር አምላክ እንዴት ሰነበትክ? ይመስገን አምላክ። እንዴት አሉልኝ መምህር? እግዚአብሔር ይመስገን በጣም ጥሩ ነው። አንዳንድ ጊዜ ቀደም ሲልም እየተናገርሁ ነበርና ይሄ ልክን ማሳወቅ የሚባለው ነገር በደንብ በርትቶ መቀጠል መቻል አለበት። እግዚአብሔር በሚያውቅ ለኛም ይሁን ለህሊናችን ለህፃንም የሚዘገንን ሐሳብ ነው። ይህ ሐሳብ በእምነት መጽሐፍ ውስጥ ይቅርና በአንድ ፖለቲከኛ ድርሰት ውስጥ እንኳን መገኘት የሌለበት ክታብ ነው። ይህ ጽሑፍ በአንድ ተራ ይሄ ምንድነው የግሮሰሪ ሊሆን ይችላል እንደው አማርኛ ተመርጦም ነው በነገራችን ላይ የሚጻፈው። እንደው አይታችሁ ከሆነ ምንድነው የባኞ ቤት እቃዎች ነው የሚባለው አይደል የሚሸጠው። እኔ እንደውም አንዱን መምህር ባኞ ቤት ምንድነው ብዬ ጠይቄያለሁ። እግዚአብሔር በሚያውቅ በዘመኑ በደንብ ስላልገባኝ ማለት ነው። ምን ልል ፈልጌ ነው፣ በሰዎች ውስጥ ሊነገር የሚችል አማርኛ ተመርጦ ይህን ቃል ብጠቀመው አንደኛ ስድብ በመጀመሪያ ተሳዳቢውን ነው የሚያረክሰው። አንድ ሰው አንድን ሰው ቆሻሻ ብሎ ቢሳደብ ቆሻሻ የሚለው ቃል ኮረጆ ባለቤቱ ተሳዳቢው ነው። ከሱ ወጥቶ ነው ወደኔ የመጣው። አንድ ምግብ መጀመር ሰርቪሱ ሳይነካው ወደ አፍ አይገባም በተአምር ካልሆነ በቀር። ሌሎቹም ሐሳቦች እንደዛ ናቸውና የራሱ ሃይማኖት እንዲከበርለት የራሱ መብት እንዲጠበቅለት የሚሻ ማንኛውም ሰው የሌላውን ይጠብቅ ዘንድ የሃይማኖታችንን መመሪያ ነው። እነሱ እንዲነገርባቸው እንዲወቀሱ በእነሱ ሐሳብ ውስጥ ገብተን እንዲሸማቀቁ ራሳቸውን እንዲጠሉና ሃይማኖታቸውን እንዲወቅሱ እንዲያደርጉ ማድረግ የሚገባ ስለሆነ አይደለም የምናደርገው። የኛ አምላክ ወልደ እግዚአብሔር ኢየሱስ ክርስቶስ በመዋዕለ ሥጋዌው በወንጌል ባስተማረበት ጊዜ የነገረን እሱን አይደለም። የሚጠሉንን እንድንወድ የሚረግሙንን እንድንመርቅ ነው የነገረን። ዳሩ ግን ደግሞ ይሁዳ በመልእክቱ ሲናገር አንድ ሰው አስተምረው ምከረው ገስጸው ልኩን ንገረው
ግን የማይመለስ ከሆነ ደግሞ ለሱም ደግሞ እንደየ ግብሩ ጽፏል። የማይመለስን መገሰጽ የሚመለስን መምከር እንደሚገባ በመጽሐፍ ተጽፏል። እንዲሁም ታላቁ ሐዋርያ ተፍጻሜተ ሰማዕት የምንለው ቅዱስ ጴጥሮስ አርዮስን አውግዞ የለየው እሱ ነው እና አርዮስ ሽማግሌ ይዞ መጥቶ ነበረ። ተፍጻሜተ ሰማዕት ቅዱስ ጴጥሮስም ይቅር ሊለው አስቧል። ዳሩ ግን የማይመለስ እኩይ የማይፈወስ ድውይ ስለሆነ እግዚአብሔር ተመልክቶት ይሄን ልኩን ንገረው አውግዘህ ለየው ብሎ ነገረው። ከዚያ ጠዋት ሲመጣ እንኳን ይቅር ሊለው ይቅርና ወወሰከ ግዘተ በዲበ ግዘት ይላል። በውግዘት ላይ ውግዘትን ጨምሮ ግንባሩን እንደተመታ ውሻ አቅለብልቦ ከቤት አስወጣው ይላል። እና የመጡት ሽማግሎች አዘናችሁ ወይ ሲላቸው አንገታቸውን ደፍተው ሲቀመጡ አዋዝነናል፣ እናስታርቃለን ብለን አባባስን እናቀላለን ብለን አከረርን፣ ስለዚህ ምን እናድርግ ብለው ሐሳብ ይናገራሉ። ያኔ ግን የሰጣቸው ግብረ መልስ ምን ሚል ነው? አያትዘኑ፣ እኔ ከራሴ አንቅቻ አይደለም የነገረ እግዚአብሔር ነው። እግዚአብሔር የማይመለስ እኩይ የማይፈወስ ድውይ ስለሆነ ከሹመቱ እንዳትመልሰው ከማይረጉም እንዳታስተካክለው ብሎኛልና ከሹመቱ መልሰው በማይረጉ አስቀምጠው ዘንድ ፈቃደኛ ስላልሆንኩ ነው፣ ፈቃዱም የመጣው ከእግዚአብሔር ነው ብሎ ተናገረ ማለት ነው። አሁን እያልኩ ያለሁት ለማይመለስ እኩይ ለማይፈወስ ድውይ ልኩን መንገር ጥሩ ነው። አባቶቻችን ሲሳደቡ አቅምህን ወቅ ይላሉና አቅምን አለማወቅ ትልቅ ኃጢአት ነው። ሊቃውንት እንደሚናገሩት ዓለም ላይ 4 ሰዎች አሉ ይላሉ። አንደኞች ሰዎች 10% የሚሆኑት በዓለም ላይ የሚያውቁ ናቸው። ያወቁትንም የሚያውቁ ማለት ነው። የሚናገሩትን እያንዳንዱን መተርጎም ማብራራት የሚችሉ ለንግግራቸው ምክንያታዊ የሆኑ ማለት ነው። ሁለተኞች ሰዎች አዋቆች ናቸው፣ ግን የሚያውቁትን አያውቁትም ማለት የሚናገሩት ምን ማለት እንደሆነ አይተረጉሙትም። ልክ እንደ እስልምናው ቁርአን ዝም ብሎ ተሸክሞ ምን ማለት እንደሆነ የማይታወቅ በአረብ ቋንቋ ተዳፍኖ የኖረ አሁን ግን ቴክኖሎጂ እየሰለጠነ ሲመጣ የአረብን ቋንቋ ወደ አማርኛ ሊቀየር የሚችል እኛ በመናነበው እኛ በመንረዳው ቋንቋ ሲቀየር የሆነ የግለሰብ ክታብ የግለሰብ ጽሑፍ ግለሰብ በዘመኑ የራሱን ህይወት ሲያመቻችበት የነበረ መሆኑን ስንረዳው አይ ዘመዶቻችን ያላችሁበት የጨለማ ህይወት ነው፣ ስለዚህ ንውጡ ብላ ቤተክርስቲያን የጥሪ ደብዳቤ ነው የጻፈችው። ቤተክርስቲያን የምትባለው ደግሞ የራሷ የሆነ ነቢይ አካል ስለሌላት የሚናገሩላት ልጆቿ ናቸው። ቤተክርስቲያን ያሰኟት ሊቃነ ጳጳሳት አሉ። በእነሱ ስር የሚመሩ ደግሞ መምህራን፣ ዲያቆናት፣ ካህናት፣ አናጉንስጢስ የምንላቸው የ9 ማዕረጋት የያዙ አገልጋዮች አሉ። በእነሱ በኩል ድምፅ መልእክት ታስተላልፋለች። ምናልባት አንዳንድ ጊዜ ከመጽሐፋችሁ ያላገኘነውን ከሃይማኖታችሁ ያልሰማነውን በድፍረት እየተናገርን ዝም ብለን ያበላሸን ካለን እሱ ቤተክርስቲያንን አይወክልም፣ ግለሰብ ነው። ግለሰቡ በራሱ ልክ አለመሆኑን እንኳን እናንተ እኛም እንወቅሰዋለን። በማስረጃ ዞ መጥቶ የሰላም ጥሪ ነው ያቀረበችው ቤተክርስቲያኗ ማለት ነው። ስለዚህ ልክ እንደዛ ተዳፍኖ የኖረ ተገጥሞ የኖረ ሌላኛ ሰው የማይረዳው ሌላኛ ሰው የማያነበው ክታብ መሆን መቻል የለበትም። መሆን አለበት ብዬን የማምነው አስተምህሮውን በደንብ ለክቶ መዝኖ ተረድቶ ወደ ራስ ማገናዘብና ነገሮች እንዴት አድርገን እንተርጉማቸው ማለት እሱ የትልቅ ደረጃ ያደርሳል ብዬ አስባለሁ። ስለዚህ የሁለተኛው ያልኩት ምንድነው የሚያውቁ ግን የሚያውቁትን ማያውቁ ማለት የተዳፈነባቸው ሰው የሚያውቁትን ማያውቁ ማለት ይናገራሉ፣ የሚናገሩትን ግን አይተረጉሙትም። አሁን በአረብ ቋንቋ ሁሉም ይናገራሉ እንደምታውቋቸው ከሥርዓተ ጸሎታቸው ጀምሮ በአረበኛ የተጻፈ ነው። ምን ማለት እንደሆነ ግን አያውቁትም፣ ራሳቸው አይተረጉሙትም፣ አያነቡትም፣ ግን ይጠሩታል። አንዱ እሱ ነው ቀዳሚው ማለት ነው። ሌላኛው ሶስተኛ ሰዎች የሚባሉት አያውቁም፣ ግን ደግነቱ አለማወቃቸውን ያውቃሉ። እና እኔ አሁን ለወንድሞቼ ጥሪ ማቀርበው መመክረው ምንድነው አለማወቃችሁን ማወቅ ጥሩ ነው። እግዚአብሔር በሚያውቅ በማታውቁት ቋንቋ የተደበቀን ሃይማኖት ከመከተል ይልቅ እውነተኛው የት ላይ ነው ብሎ ማንበብ ጥሩ ነው ማለት ነው። አሁን ምናልባት ያውን ይሄ እዚህ ላይ አሁን ስለ መጸዳዳት ስለምን የተነገረው ነገር በቁርአን ከሌለ ነገ የኔ ልጆች ባሉበት ደውዬ ሰብስቤ ልክ አለመሆናቸውን የት አመጣችሁት ነው ብዬ እናገራለሁ። እነሱ ያነበቡት መጽሐፍ ልክ ካልሆነ ያው ቴክኖሎጂ ጥሩ ስለሆነ እናንተውን እውነተኛው መጽሐፍ ግለጡትና ካሜራውን አብሩበትና እንየው አብረን በጋራ እናነበው ማለት ነው። የተናገሩት ልክ ከሆነ ደግሞ ከኛ ልጆች ወረዱና እዛው ቁርአናችሁ ጋር ታገሉ። ለምን እንዲህ ብለህ ተጻፍክ ብላችሁ ነቢብ ከሆነ ምናልባት ከመለሰላችሁ እሱን አናግሩት ማለት ነው። በአንጻሩ አራተኛውና የመጨረሻ ሰዎች የሚባሉት አላዋቆች ግን ደግሞ አላዋቂነታቸውን የማያውቁ ሰዎች ናቸው። ዓለም ላይ ያሉት በፐርሰንት ሲገለጽ እኚህ ሰዎች 50% ይሆናሉ። አላዋቂነታቸውን የሚያውቁት ሰዎች ደግሞ 20% ይሆናሉ ተብሎ ይታሰባል።
10% የሚሆኑት አዋቂነታቸውን የሚያውቁ 20% የሚሆኑት ሰዎች ደግሞ አዋቂነታቸውን ይሄ ዕውቀታቸውን ማያውቁ ተብሎ በእንደዚህ ልክ ተከፍሎ እናገኛለን ማለት ነው። እና ሊቃውንት በዚህ ልክ ጽሑፋቸውን እናገኛለን። ምን ልፈልጌ ነው ሁሉ ሐሳብ የማነሳው የምታውቁትን አታውቁትምና የምታውቁትን ወቁት ነው። የምታውቁትን ስታውቁት ያኔ ወጽድቅኒ ታግዘክሙ ይላል መጽሐፍ። እውነት ራሷ ነፃ ታወጣችኋለች ማለቱ ነው። እና አንቡት ለራሳችሁ እኛንም ተውንና ገሌ ልክ ነው ገሌ ስሁት ነው የሚለውን ተውትና መጽሐፉን ግለጹት፣ አንቡት። ያኔ ስታነቡት በውኑ ሃይማኖት ነው ወይ ነውስ አይደለም የሚለውን በደንብ ትረዱታላችሁ። ምናልባት የተሻለ ነገር ስላላያችሁ ያላችሁበት ብርሃን ሊመስላችሁ ይችላል። ፀሐይን የማያውቅ ሰው ሻማ ለሱ የመጨረሻ ብርሃን ሊመስለው ይችላል። ለዓይነ ስውር እኮ ራሱ ምን ብዬ ልንገራችሁ? በሌላ ምሳሌ ስመስል አንድ ዓይነ ስውር የሆነ ቀን አይኑ በርቶ አይኑ የበራ ቀን በጨለማ ሻማ ቢያይ ከዛ በኋላ አይኑ ቢጠፋ ዙሮ ይህን ሰውዬ ስለ ፀሐይ ስለሆነ ነገር ቢያወሩ በእርግጠኝነት ከሻማ ይበልጣል ሲል ነው የሚኖረው እስከ ለተሞቱ። ፀሐይን ቢያያት ግን ለካን እንዲህ አይነት ነገርም አለ ብሎ ይደነቃል ማለት ነው። እና ክርስቶስን ስላላያችሁት አላህ ወይ መሐመድ የምትሉት እንደዛ ሊመስላችሁ ይችላል። ግን ወቁት፣ ማወቅ ኃጢአት የለውም። እግዚአብሔር በሚያውቅ ሁሉን ማወቅ መልካም ነው። እንዴ ሰውኮ እኔ ቅዱሳን የምንላቸው እኮ ቅዱስ ያደረጋቸው አድራጊው እግዚአብሔር ቢሆንም በሌላ በኩል ለቅዱስነታቸው ምንጭ እኮ ሰይጣን ነው። በጣም ብዙ ጊዜ ፈትኗቸው የሱን ወጥመድ በጥሰውት ስላለፉት ነው ቅዱስ የተባሉ። መፈተኛ ቦታቸው እርሱ ዲያብሎስ ነው ማለት ነው። እና ሁሉን ማወቅ መልካም ነው። አጭር ስላለ ነው ረጅምን ያወቅ ነው። ጥቁር ስላለም ነው ቀይ ያልነው። ደሃ ስላለ ነው ሀብታም ያልነው። ሁሉም ጥሩ ነው፣ ያነቃል። ማወቅ፣ መያዝ፣ መጨበጥ፣ መማር፣ መራቀቅ፣ መረዳት፣ ማስረዳት ይህ የስነ ሰብ ባህሪ ነው። ሰው ለሆነ ሁሉ የተሰጠ ጸጋ ነው። ከዚህ ውጭ እንዳታልፍ ተብሎ የተቀመጠ በእግዚአብሔር ባህሪ ነው እንጂ በእውቀት መማር ይቻላል። እና በደንብ ትክክለኛው እንዴት ነው እውነተኛው የት ነው እንዴው በእውነት ያልተበረዘ ነው ወይ ከፋብሪካ የወጣ እውነተኛ ፋብሪካ እግዚአብሔር ከሱ የወጣ መጽሐፍ ቅዱስ እርሱ ነው ወይስ እውነተኛ ፋብሪካ አላህ ከሱ የመጣ ቁርአን የትኛው ነው እውነታ? አንድ ላይ አድርጉና መዝኑት። በእውኑ አምላክ ከሆነ ሁሉ የሱ ልጅ ነው። እስልምናውም ክርስትናውም ፕሮቴስታንት ጆባ ዊትነስ ምድር በገነት የዮሐን ምስክር ጴንጤ ካቶሊክ ሁሉ ክፍፍል ያመጣ ነው እኛ ነን። አማራ፣ ትግሬ፣ ስልጤ፣ ጉራጌ፣ አፋር፣ ከምባታ፣ ደቡብ፣ ሐረሪ፣ ኦሮሞ ምናምን የተባባልን እኛ ነን። ሁሉም የሱ ነው። የሱ የሆነውን አንዱን ግደል ብሎ የሚያዝ ሃይማኖት አለ ወይ? በእኛ ሃይማኖት ግደል የሚል የለም በፍጹም። እንዲያውም ህጉ አትግደል ነው። ከትእዛዛቱ መካከል ለብቻው ነው ያወጣው። አትስረቅ ነው የሚለው። በሐሰት አትመስክር ነው የሚለው። የኛ አታድርግ ነው። በአንተ ምክንያት የሚጎዳ የሚያዝን የሚያለቅስ ማንም አይኖር ተብሎ ተሰምሮ የተቀመጠበት ነው በእኛ። እንዲያውም ያ ብቻ አይደለም የሚገርማችሁ እንደ ሰውኛ እንደ ሎጂክ የመታህን ምተው፣ የገደለን ግደለው፣ የሰቀለን ስቀለው ነው አይደለም? እንደ ዝም ብሎ ስታስቡት እንደ ሰው እንኳን ጫማ ቢወስድብህ ጫማውን ውሰድበት ነው እኩል እንድትሆን አይደል? በሚገርማችሁ በእኛ ሃይማኖት ግን መጎናጸፊያህን ቢወስድብህ ምንድነው ይሄን ካባን ቢወስድ መጎናጸፊያህን ጨምረው ይሄኛውን ቀኝ ለእመጸፋ አከማነ ከሐቦ ጸጋመከ ቀኝን ቢመታ ግራህን ስጠው። እንዴት አድርጊ ስንቱን እንተርጉመው እግዚአብሔር በሚያውቅ። ጠላትህን ውደድ ነው የሚለው። በነገራችን ላይ ይሄ ብቻ አይበቃም እንዴ? ጠላትህን እኮ ጠላት ማለት ምን ማለት ነው? የሚገል፣ የሚሰቅል፣ የሚቀማ፣ የሚቆርጥ፣ የሚያጠፋ፣ የሚያሰድድ ነው። ይሄን ውደደው ነው የሚል። ይሄ የኛ መጽሐፍ ህግ ነው። በቁርአን ደግሞ ምንም ባያደርግም አይሁዳዊና ክርስቲያን የሆነውን ሁሉ ግደል ጀነትን ምን ይልሃል ነው በእነሱ አለ ይረፍቃል ነው ይሰጣል ማለት ቢጠቀሙት አለና አሁን ይሄ በእውነት ጤነኛ ሃይማኖት ነው ወይ? ጤነኛ ሃይማኖት አይደለም። ምናልባት በእኛ አንድ ጫማህን ሲወስድብህ አንዱን ጫማህን ስጠው ነው የሚል። ሰው ግን አያረገውም ካላችሁ ያላረገው ሰው ነው እንጂ አምላክ ግን አላዘዘው አይደለም። አምላክ ያላዘዘው ነው ሳይሆን ያላረገው ሰው ነው። ሰውየው ጫማህን ስጥ አንዱን ቢወስድ አንዱን ጨምር ተብሎ ተጽፎ አንዱን ጫማ ቢወስድብህ አንዱን ጫማ ጨምረው ተብሎ ተጽፎ ሰውየው ጫማ ሰርቆ ቢመጣ እግዚአብሔር አዞት አይደለም። እግዚአብሔር ያዘዘው እንኳን ሊሰርቅ ጨምረ ስጥ ነው ያለው። እንደ እግዚአብሔር ስላልኖረ ሰውየው ይወቀሳል እንጂ ለሰውየው ህግ አልሰጠም ተብሎ እግዚአብሔር ሊወቀስ ግን አይገባም ለማለት ነውና ምንም ነገር እንዳይደረግባችሁ የምትሹ ከሆነ በማንንም ላይ መጥፎ ታሪክ አትስሩ፣ አላስፈላጊ ህግ አትናገሩ፣ ራሳችሁን መርምሩ፣ እንድትከበሩ አክብሩ፣ እንድትወደዱ ውደዱ ማለት ነው። ፍለጥ፣ ቁረጥ፣ ስቀል የሚል ህግ ግን ከህሊናችሁ ፋቁና አጥፉ። እግዚአብሔርን የሚመስል መጻሕፍትን የሚመረምር ንጹህ ህሊና አስተዋይ ልቡና ለእያንዳንዳችን የሚሻል የሚያስፈልገን ስለሆነ በዛ ልክ እንጓዝ ማለት ነው። ስለዚህ የተነበበው እኔ ያየው ነው አይኔ ያየ ነው። አረበኛ ባላነብም አውጣውታል። እናንተ ደግሞ እንግዲህ አረበኛውን የማንበብ
ይሄን አረበኛውን ቃል የመተርጎም ክህሎቱ የኖራችሁበት የሃይማኖታችሁ መስመርን በዛ ስለሆነ አንባችሁ ትክክል ካልሆነ ትክክል አይደለም ብላችሁ መሞገት ይቻላል። ምናልባት ገብቶ ግን ቆይ አሁን እንደዚህ ስለሆነ የእናንተን ስናከብርላችሁ የኛን ምናምን እኛ ሲከበር አላየንም። እጆቻችን ላይ ያሉ በመቶ ሺህ የሚቆጠሩ ቪዲዮዎች አይነት መስመር ስለሌለ እንድናከብራችሁ አክብሩን፣ እንድንወዳችሁ ውደዱን። እንዲያስንሆን አንዲት ሀገር አለችን አብረን እንኖራለን። አለያ ግን እኔ ሀገሬ ከሃይማኖት ያንሳል እንጂ ከሃይማኖት የሚበልጥ ሀገር ስለሌለኝ በክርስቶስ ለመጣ ሁሉ ገንዘቤን ሳይሆን አካሌን እስከመስጠት ላልፍ ስለምችል የሁላችንም ሐሳብ ነውና እንዲያ እንዳይሆን እንጠባበቅ ለማለት ነው። አምላከ ቅዱሳን ያከብርልን። ልጃችን ባሮኬ አይዞ በርታ፣ አለን ጎናችሁ ነን። ቀጥሎ እናደምጣለን። በጣም ደስ የሚል ነገር ነው የነገሩን አባታችን። ቃሎት ያሰማልን የኔ አባት፣ ቃሎት ያሰማልን፣ ቃሎት ያሰማልን። በነገራችን ላይ መምህርዬ ብዙዎቹ እዚህ ጋር የሚታገሉት የሚናገሩት ምናምን የትኛውም ድጋፍ ተደርጎላቸው አይደለም። ደግሞ እንደዚህ ደግሞ አባቶች ደግሞ እንደ አባት ደግሞ እየመጡ ደግሞ አለንላችሁ ከተባለ ከአንድ ህፃን ልጅ አይታችሁ ከሆነ ምንም የሚያስፈራ ነገር ቢመጣበት ሩጦ የመጀመሪያ ምርጫው የምትሆነው እናቱ ነች አይደል? ወይ እናቱ ወይ አባቱ። ማን ጋር እየሮጠ ይሄዳል? ቶሎ እናቱ ስር ገብቶ ይሸሸጋል። የመጣበትን ነገር ሁሉ እናቱ ስር ሆኖ ምን ይላል? መጋፈጥ እንደሚችል እንትን ይላል፣ ያስባል። እንትኑ ይሰማዋል፣ የሞራሉ ይሰማዋል፣ ድፍረቱ ይሰማዋል። እና ቀላል አይደለም። እንደዚህ አባቶች ደግሞ እንደዚህ ከጎን እየሆኑ እውነትን ለመግለጥ በሚደረገው ሙከራ ላይ ይሄ ቀላል አስተዋጽኦ አይደለም፣ ታላቅ የሆነ ዋጋ ነውና በጣም ነው የምናመሰግነው። እግዚአብሔር አምላክ ያክብርልን፣ እግዚአብሔር አምላክ ይስጥልን፣ ረጅም የአገልግሎት እድሜና ጤናን ያድልልን። በጣም ነው የምንወዱት መምህርዬ። በጣም ደስ የሚል ነገር ነው የተናገሩት። እንግዲህ ልብ ያለው ልብ ይሏል። በጣም የሚገርም ነገር ነው። ለሁሉም ሰው የሚሆን ጠቅለል ያለ ምክርም ሐሳብም እውነታም ነው የተናገሩት መምህርና ስለዚህ ብትችሉ የተሰሙትን ነገር በደንብ አድምጣችሁ አጥኑ፣ አንብቡ፣ ተመልከቱ፣ መርምሩ። ለራሳችሁ ነው ጥቅሙና እንደዛ አድርጉ። በጣም ነው የምናመሰግነው።